አይደለም አሳልፍ ጨምረህ ግራው ልትሰጠው ይቀር በጣም ከባድ ነው። ወንጀልን ማበረታታት እኮ ነው። ሊገልህ የመጣ ልጅህን ሲገልብህ ታላቅህ ልጅ ትንሹ ማለ ልትለው እኮ ነው። ወንጀልን ማበረታታት እኮ ነው። ምንም ይሄ እኮ አሻሚ ነገር አይደለም። እንዴት ሰው ወንጀል ይበረታታል? አንተ ሊያጠቃ የመጣን ሰው ብትችል ተው ማለት ባትችል ወይንም ይቅርታ ማድረግ ባትችል ተው ማለት እንዴት ይከብዳል? ወንጀል የሚሰራን ሰው በቃ አንዱን ሲያደርግ የፈለገውን ነገር አድርግ ፍቀዱለት። ይሄ እኮ ዝነት እኮ አይደለም። ምድር ላይ እኮ ማንም መኖር አይችልም እኮ ማንም ሰርቶ መኖር አይችልም። ነገ እኮ ኢብራሂም ሱቁን ገብቶ እኮ ሲዘርፈው ምንድነው የወንድሜም ሱቅ እዛ ጋር አብረው ሊለው ይሄ ነገር ጨምረህ ስጠው እኮ ነው የሚለው። ከባለ ወሰደ ምንድነው ጨምረህ ስጠው እኮ ነው የሚለው። ይሄ ውርደት እኮ ነው። ውርደት እኮ ነው እንዴ! ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። ቆይ ብሮ አንዱ እኔ ጋር ለምሳሌ እንትን አለ። ለምሳሌ ቆይ አንዴ ራስ ምታት እኔ ጋር ለምሳሌ ስልክ አለ እና ስልክ መሸጥበት አሁን ስልኬን መጥቶ ቢወስድ አንድ ሰው ኖ አረ እዚህ የእንትና ታብሌት ደግሞ አለ እዛ የተገዛ የማን ነው አስረስ ሰው ላይቭ ላይ ነው የገዛለትና ቆይ አረና የአስረስን ታብሌት አለ ናው ሰደይነንም እንዳለ እንዳውም ከፈለክ እንትኑን ይዘህ እንትንም ክላስ ምናምን አትፈልግም ቻርጀርስ ምናምን አስበዋል። ቀጥሎ እሺ ብሮ ሳምሰንግ ሲወስድብህ ኧረ ቆይ አይፎን አይሻልም? አይፎን አለ እዚህ ጋር እንደዛ ማንም ሰው እኮ ነግዶ እኮ ሽጦ መኖር አይችልም። ገባ የወጣውን ብሎ እየወጣ ሊወስድ ነው እኮ ማለት እኮ ነው። በቃ የፈለገው የሆነ ነገር አምሮኛል እያለ ሊወስድ ነው ማለት እኮ ነው። ባለፈው የሆነ ወሳችሁ አንዴ ሹራብ ኮፍያ የሚያደርገው ልጅ አስታውሳችሁት? ቪዲዮ የሚሰራ እና ቀኝን ሲመታው ግራን ሰጥ ነው ሚለን ምናምን ሲል ቆዩና የሆነ ሰዓት አክሲደንት ነገር ሲሆንጆ ቤተክርስቲያን ልቆ እንደዚህ አይነት ነገር አይሰራም። እንደዚህ አይነት ነገር አይሰራም። እና አስበዋል እኔ ሱቅ መጣ የሆነ ነገር እሱ እኮ አሳምሮ ነው ቤቱ ሄዱና መከሩት ነው የሚሉት እነሱ እኮ አሳምሯት ሰፈር እዛ ሰፈር ቤቱ ሰፈር የላችሁ እንደ ሄዱና መከሩት ነው የሚሉት። እስቲ መከሩት ምክር ሰጡት። እሺ ወደ ጉዳይ እንግባ። አሁን ሰው ክርስቲያን አለና ጆከር አንድ ጥቅስ ካለው ያነሳችሁት ላይ በጣም የሚገርም ፖይንት ማስቀመጥ ስለፈለኩኝ ነው። ኢየሱስ ልብን ይመረምራል የሚለው በሰው ልብ ውስጥ ያለውን ነገር ያውቃል። እውነት መጽሐፍ ቅዱስ የሚያነብሰው ይሄ ነገር የአምላክ ባህሪ አድርጎ ሊወስደው አይችልም። መጽሐፍ ቅዱስን የሚያነብሰው ምክንያቱም ወንጌል ጸሐፊያን የሰዎችን ልብ ያውቃሉ። ወንጌል የጻፉት ሰዎች በሰው ልብ ያለውን ያውቃሉ። ምሳሌ ማርቆስ ምዕራፍ 2 ቁጥር 6 ላይ እንደዚህ ይላል። ማርቆስ ነው እንደዚህ የሚለው ከጻፎችም አንዳንዶቹ በዚያ ተቀምጠው ነበረ፣ በልባቸውም ይህ ሰው ስለምን እንደዚህ ያለ ስድብ ይናገራል? ከአንዱ ከእግዚአብሔር በቀር ኃጢአት ሊያስተሰርይ ማን ይችላል ብለው አሰቡ ይላል። ማን ያሰበው? እዛ ጋር የነበሩት ጻፎች ያሰቡትን የሚነግረን ማን ነው? ማርቆስ። በልባቸው ያሰቡትን ማርቆስ እየነገረን ነው። ይሄን ባህሪ ወስዶ የአምላክ ባህሪ ነው። ኢየሱስ የሰውን ልብ ይመረምራል፣ ስለዚህ አምላክ ነው ማለት እንዴት ይቻላል? ወንጌል ጸሐፊያን እንዲህ አይነት ነገሮች በጣም ታገኛላችሁ። ወንጌል በልባቸው እንዲያሰቡ በልባቸው እንዲያሉ ይላል እና በጻፎቹ ልብ ያለውን እየነገረን ያለው እዚህ ጋር ማርቆስ ነው። ከጻፎችም አንዳንዶች በዚያ ተቀምጠው ነበረ፣ በልባቸውም ይላል። ተመልከቱ፣ በልባቸውም ይህ ሰው ስለምን እንደዚህ ያለ ስድብ ይናገራል? ከአንዱ ከእግዚአብሔር በቀር ኃጢአት ሊያስተሰር የሚችል ማን ነው ብለው አሰቡ። ፈሪሳውያን እዛ ጋር የነበሩ ጻፎች በልባቸው ያሰቡትን ማርቆስ እየነገረን ነው። ስለዚህ ልብን መመርመር እንዴት ነው ለኢየሱስ ክርስቶስ ሰጣችሁት ከአምላክ እኩል ልትሉ የምትችሉት? ከመጽሐፍ ቅዱስ አኳያ ነው የምናገረው እና ትልቅ ነገር አታደርጉት ወገኖቻችን ለማለት ነው። ልብን መመርመር ማርቆስን ይመረምራል፣ ማቴዎስ፣ ሉቃስን። ቀጥሎ የጀመራችሁትን ጀማ
እሺ ጆከር አለህ ጥቅስ አለህ? እሺ ጀዛከላህ ራስ ምታትዬ አሁን የተናገርከው ላይ ልብንም ይፈትናል ይላል፣ ኩላሊትንም ይመረምራል፣ ልብንም ይፈትናል ይላል። ይሄንንም ያስተካክል ሌላ ጥቅስ ካለ ልብን ይመረምራል ኩላሊትንም ይፈትናል ይላል ኢየሱስ ክርስቶስ የተጠቀመው ቦታ ላይ ማለት ነው። እና በዚህ ያው መሰረት ሌላ የምትጠቅሰው ነገር አለ ልስማ። አይጠፋም ፈልጋለሁ። ከትል ባጭሩ ቅድም ገለነዋል አለቀ። ነቢያት እሺ በነቢያት ነው እሱ ጆከር ነው ወደ ገደለው። እሺ ቲቶ 11:13 ላይ ያለው ባለው ርዕስ ነው ወይ ቲቶ 11 ነው ወይስ 1 ነው? እሺ 11 ቲቶ እኮ 11 ነው ለዛ እኮ ነው እየጠየቅኩ ያለሁት። እሱ ራሱ አንድ አይመስለኝም፣ ሁለት ነው እሱም አንድ አይደለም። ቲቶ 1 ከ1 እስከ 13 ባለው ላይ አንድ ላውጣለና እንትን ልበል። እሺ ባጭሩ ይሄንን ነገር ልናወራ የምንችለው ስለ ሻርፐስ ሩል ካወቅህ ነው። ሻርፐስ ሩል የምታውቅ ከሆነ ስለዛ አውርተን ነው ይሄንን ልናወራ የምንችለው በነገር ላይ ማለት ነው። ሻርፐስ ሩል። እሺ ሌላ ሰው እንቀጥል እንዴ? ጆከርዬ እንትን እየሄድክ እየመጣ ነው። እኔ ጥቅሱን አውቀዋለሁ። ጆከር አንድ ላውጣለህና እንትን ልበል ብዬ ስለማውቀው እኮ ነው። ጥቅሱን አውቀዋለሁ ማለት እዛ መሄድ አይጠበቅብህም ብዬ ነው። እንዳለ ጥቅሶቹን አውቃቸዋለሁ የምታነሳቸው። ቲቶና አንደኛ ጴጥሮስ አንድ አይነት ተመሳሳይ ጥቅስ ነው ያላቸውና ሁለቱም የሚመለሱት በሻርፐስ ሩል መሰረት ነው። ሻርፐስ ሩል ምናልባት የምታውቀው ከሆነ ማለት ነው። ምክንያቱም ሙግቱም የሚመጣው ሻርፐስ ሩል ላይ ስለሆነ እሱን ካወቅህ ነው እዚህ ላይ ልናወራ የምንችለው። ኤኒዌይስ ግን እዛ ጋር የተባሉት 2% ናቸው ብዬ ነው የማምነው። አይን ታውቃለህ 2% ናቸው ብዬ አምናለሁ ነው። አንደኛው ላይ ምን እያለ ይናገራል? እኔ እስቲ ቲቶ ላይ እሺ ቲቶን ላሳይ አንድ ጊዜ። ቲቶ አትመለስም ወደዚህ ጆከር በቃ ሻሰው ተከተል በቃ አስመታ ትቀጥላላችሁ ወይስ እንዴት ነው እንዴ? ዝም አለ ልጁ። ጆከር ይሰማል ኢብራሂም የሚለው ጥቅሱ ምን መሰለህ አባት? የእግዚአብሔር ባሪያና የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በእግዚአብሔር ለተመረጡትም እምነት እንዲሆን በዘላለም ሕይወት ተስፋ እንደ አምልኮ ያለውን እውነት እንዲያውቁ ስለዚህ ምናምናለና ቁጥር 13 ላይ ቅድም አንተ ያልከውን ያመጣል። ቁጥር 13 ላይ አይ ቲንክ 12 ነው 13 ላይ መሰለኝ እዛ ጋር ምን አለ? ቲቶ 2 ላይ ነው ስንት ላይ ነው አንተ ያመጣው? እስቲ ይህንንም ጸጋ ኃጢአታችንን ዓለማዊ ምኞት ክደን የተባለውን ተስፋ እሱም የታላቁ የአምላካችን እና አለ ታላቁ አምላክ የተባለው አብ ከዛ የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ ይላል። ስለዚህ መድኃኒታችን የኢየሱስ ክርስቶስ የታላቁ አምላክ ክብር መገለጥ ብሎ ሲጀመር የሚነበበው እንደዛ ነው። የታላቁ አምላክ ግሪክኛው እንደዛ ስለሚለሽ የታላቁ አምላክ ክብር መገለጥ የመድኃኒታችን የኢየሱስ ክርስቶስ ስለዚህ our savior Jesus Christ ብሎ ነው ያስቀምጠው። ይሄንን ለማየት እንግዲህ በቀላሉ ባጭሩ ታላቁ አምላክ የተባለው አብ ነው። ታላቁ አምላክ የተባለው ምንም ጥያቄ የለውም። በጣም ብዙ ተዛማጅ ነገሮች በመጀመሪያ ደረጃ ታላቁ አምላክ አብ ለመሆኑ መጀመሪያ እስቲ እዛው ሁለተኛ ጴጥሮስ ላይ ምናምን ያለውን ብንመለከት ስለምሳሌ ምዕራፍ 6 ቁጥር 23 ከእግዚአብሔር አብ ከጌታ ከኢየሱስ ክርስቶስም ሰላምና ፍቅር ይላል። ተባባል። እሺ ሌላ ደግሞ ሌላ ጥቅስ ሌላ ጥቅስ ቆይ አንዴ እንደውም ያኛውን ላምጣልህ።
አንድ ጊዜ ላውጣልህና ላውጣልህ ኦኬ ቲቶ ዮሐንስ እሺ ምን ይላል መሰለህ? በመጀመሪያ ተመልከት ግሪኩ እንዴት እንዳስቀመጠው receiving the blessed hope appearance of the glory of the great God ነው የታላቁ አምላክ ክብር መገለጥና and our savior Jesus Christ እና ደግሞ ያዳናቸው መድኃኒታችን ኢየሱስ ክርስቶስ እያለ ነው የሚያስቀምጠው። ስለዚህ አሁን ታላቁ አምላክ ገለጥ የሚባለው የታላቁ አምላክ መገለጥ ለምሳሌ አሁን በባጭሩ አንድ የሚገርም ጥቅስ የማነው አንደኛ ቆሮንቶስ ምዕራፍ 11 ቁጥር 7 ላይ ነው ይሄ ሳይሆን ቆይ አንድ ጥቅስ አለች በጣም አሪፍ ጥቅስ አለች ተሰሎንቄ ላይ ይመስለኛል አይ ቲንክ እዛ ላይ ይመስለኛል አንደኛ ተሰሎንቄ ላይ አሪፍ ጥቅስ አለች እሺ እንዴት ነው ኢብሮ ላቋርጥና ችግር የለም ቀጥል እሺ አሁን ለምሳሌ እኔ ማመጣው ጥቅስ አለ አይደል አንተ የምትጠይቅ መልስ አለ ይሄን ከቸርች ፋዘርስ ተጣቀስ ወይስ ደግሞ ማለት ኢንሻአላህ ማመጣበት ጊዜ የራሴ ጊዜ ነው እኔ ግን አሁን ከዚህ ያልፍን እሱ ሲከብደን ምናምን ማለት በቃ ከብዶን እኔም አንተን በቃ አጨቃጭቆን እዛ ደረጃ ስደርስ ነው ቸርች ፋዘርስ ላይ የምንሄደው። አሁን ግን እዚህ ጋር ያለው ምንድነው ቀላል ጥቅስ ገብቷል። ታላቁ አምላካችን ያለው አብን ሲሆን መድኃኒታችን ያለው ደግሞ ኢየሱስ ክርስቶስ ነው። አለቀ። 2% ነው የሚያሳየው። እንዴት ብለህ ለሞግተኝ ይችላል ሻርፐስ ሩል ላይ ችግር የለውም። ሻርፐስ ሩል ተታቆነ ማለት ነው። እንዴት ብለህ ለሞግተኝ ኢብሮይ አይ ማለት ግን ያው ምን ረዳበት ተረጉበት ግን በዚህ አይደለም። አመሰግናለሁ ለሰጠኝ ምላሽ። ቁርአን መጥቷል ሌሎችን ካስተናገድክ በኋላ መጨረሻ ትታይ ይቻላል። እስቲ ከራስ ምታት ጋር እስቲ ትንሽ ራስ ምታት አለ ደግሞ ሞኖፖል እንዳላረገው ቤቱ ሌሎችን አስተድን መጨረሻ ላይ ድል ሰጥታለች። ችግር የለውም። ራስ ምታት አታወሩ ቤቱ ሞኖፖል እንዳላረገው ብቻ ነው። እሺ አይ ቲንክ ሊሰግዱ ወጥቷል መሰለኝ። በል ነኝ ችግር በቅርታ ሌላ ሰው ካለ ሰላት ላይ የሌለ ሰው ምናምን ፈልጉ። የሚበላ መጽሐፉ ይናገራል። ለኑሮ ውድነት ሆነ መፍትሄ እና እዛ ላይ ገብተው የሚሰራው ነገር የምትፈልገው እንዴት ወጣው ያው እያየኝ ወጣው ፎሎ ሳይሆን እንደው እናንተ ታሺ በጣም ይቅርታ ዳረገ በጣም
ቤት ውስጥ ከእኔ ጋር መቀጠል ይችላል እስከ 5 ሰዓት። እኔ ስልጣን የለኝም የማስገባት ጃቢርን አስገቡ ትንሽ ስልጣን የለኝም። አዎ እንዴት እንደምጣጣ ምንም በቃ አቀረቡ አይዞህ ስጉሎ አሪፍ። እኔ ግን መኮሮኒ አልበላም። ጨርሽ ኧረ እባክህ በላ ቁርስ ኮሮና ለበላም እንዴ አይ ክርስቲያን ሲገባና ብቻ ይኖራል። ፈሪሃ ሰላም አለይኩም ብያለሁ። እንዴት ነሽ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ነበረኝ ይቻላል? ማነኝ? እሺ ካልተቻለሽ አይ ሙስሊም ሆን ከኔና ጠይቀኝ ሁሱ ሲመጣ ጠይቀዋል። እሺ ክርስቲያን ካላስገቡ ይሄ ሳሙ ነው ማነው? ክርስቲያን ከሆነ እንቀጥል። አዎ ክርስቲያን ነኝ። ሰላም ብያለሁ። ሰላም ነው አሎ እግዚአብሔር ይመስገን። ሰላም ነሽ? ደህና ነኝ እግዚአብሔር ይመስገን ስትል በስንት ነው የምታምነው? በሶስቱ አካል ነው ወይስ? አዎ በሶስት ነው። እኔ ሻዳ ማለት ፈልጌ ነበር። ማን ነው? ኢብራሂም ወጣ። አይዋ ለመስላም ፈልገህ ነው? አዎ አንተ ሰም ያደረገህ ምንድነው? እስኪ አንዴ መጣሁ። እሺ ፈሪሃ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሬ ጠፋሳ እንዴት ነሽ? አይ ፈሪሃ እሺ ጆከር አለክ እንዴ? ደሞ ዛሬ በኔ መጣው አለ በመንገደኛ ጆከር አለክ? አለው እሰማለሁ። ትሰማለህ? እንዴት ነህ? አለው ፈጣሪ ይመስገን። አሪፍ። እሺ ጥያቄ ያለክ ጥያቄህን ጠይቅ። የምናውቀው ከሆነ እንመልሳለን፣ ካልሆነ የቅድም የጀመራችሁትን እንቀጥላለን። እሺ ምንድነው ይሄ? አደም የተፈጠረው በሰማይ ነው ወይስ ምድር ላይ ባለ? ከምድር ላይ ከተፈጠረ በኋላ ነው? እሱ ነው ይሄ። ያው ከምድር አፈር ጀነት ውስጥ ነው የተፈጠረው። ስለዚህ ጽንፈኛ ወደ ሰማይ ውስጥ ጭቃ አለ ያከለ ያው እንትን በእናንተ ሃይማኖት ገነት ውስጥ ዛፍ አለ አይደለ? አረን እስልምና ላይ ነው የቆሽ ቋው ተመሳሳይ ሐሳብ ስለሆነ እኮ አይ አንተ መልስልኝ። ሰማይ ውስጥ ጭቃ አለ ጽንፈኛ ሰማይ ውስጥ ይኖራል። ምን ችግር አለው? ምን ይሳነዋል? ይሄ ነበር ጥያቄ። አመሰግናለሁ። እኛን ጠይቅክ ምችለው ሆነ መልስላል። ክርስቶስ አምላክ ነው? አዎ አምላክ ነው። ወደዛ ነው ማለት ነው። ኦኬ መስቀል ላይ ለአንተ ኃጢአት ተሰቅሎ የሞተው ፍጡር ነው ፈጣሪ? ፍጹም አምላክ ፍጹም ሰው ብዬ ነው የማምነው። እኮ ፈጣሪም ፍጡርም ነው የሞተው? አዎ
ኦኬ ፈጣሪ ሞታል በስጋ ሞቶልኛል ብዬ አምናለሁ። አንተ በምን ነው ስሞት የምትሞት? ሞት ስንል ሰው ልጅ ለአምላክና ለሰው የተለያየ ነገር ነው። አሁን አረዳድ ያለው ኦኬ። ስለዚህ ፈጣሪ በስጋ ነው የሞተው። ፈጣሪ ያው በስጋ ሞቶልኛል ሰቅሎልኛል ብዬ ነው የምናገረው። ስንናገር ግን ክርስቶስ ሞተልን ብለን እንጂ ፈጣሪ በስጋ ሞተልን ብለን ለነዛ ትናንት ግን አስተምሮቱ እንዴት ስናየው በስጋ ሞተልን ያው ያስቀኛል። ፈጣሪ በስጋ መስቀል ላይ ተሰቅሎ ለማን ነበር ሲጸልይ ነበር? ከልጅ ከአባቱ ጋር እየተነጋገረ። አባቱ ምንድነው? አምላክ። ኦኬ ስለዚህ ፈጣሪ ለፈጣሪ እየጸለየ ነበር። አባቱ ምንድነው? ኦፕሳ ሚውታርክ። እሺ አሁን እዛ ጸሎት ሲያደርግ ያለው የሚለው ላይ የተለያየ ራሱን የቻለ አንድምታ አለው። ያን አንድምታ በዛው መሰረት ማየት ይችላል። ዋው ኤሎሄ ኤሎሄ ላማ ሰበክታኒ አምላኬ አምላኬ ለምን ተውከኝ ሲል የነበረው ፈጣሪ በስጋ ለፈጣሪ ነበር ሲጸልይ ነበር። ለፈጣሪ ጸሎት ማድረግ ብቻ ሳይሆን እኛም ጸሎት እያስተማረ ነው ብለን ነው የምናስበው። እያስተማራችሁም ነው፣ ግን ሲጸልይ የነበረው ለፈጣሪ ነው። ለፈጣሪ ሳይሆን ለእኛ ትምህርት ሲሰጥ ነው። በአምላክ በተለያየ መልኩ ኢየሱስ ክርስቶስ ተናግሮ ማለት ያስተምረን የመጣው መምህራችን ነው እና ያን ኦኬ። ስለዚህ ድራማ እየሰራ ነበረ ማለት ነው መስቀል ላይ። ትክክል አማርኛ አይመስለኝም ግን እየጸለየ ነው፣ ግን ጸሎቱ ግን የውሸት ነው ማለት አያችሁ። ማለት ለምሳሌ አንተ የዋ ጆሮን ነው የምቆርጥ ምናምን ብዬ ካስደነግጣለሁ እና አስፈራራለሁ፣ ግን እኮ ጆሮን አልቆርጥም እያስመሰልኩ ድራማ እየሰራው እሱም እንደዛ እያደረገ ነው። እንደዛ እያደረገ ነው አላልኩኝ እኔ እንደዛ አንተ የፈለግከው ማለት ትችላለህ ጃሚ። ሌላ እኔ ደግሞ መረዳበት አንግል ሌላ ነው። እሺ እኮ ታዲያ ምን ማለት ሲጀምር ማለት ነው ኤሎሄ ኤሎሄ ላማ ሰበክታኒ ሲል አምላክ አምላክ ወይ ለምን ተውከኝ ሲለው የነበረው ማንን ነው? እያነገርኩህ እኮ ነው እኮ ኤሎሄ ኤሎሄ ላማ ሰበክታኒ ማለት ክርስቶስ ለእኛ ትምህርት እየሰጠን ነው አልኩህ እኮ። ገባኝ። ትምህርት ለምንድን ነው የሚጸልየው? ትምህርት እየሰጣችሁ ነው። ወደ ማን ነው የሚጸልየው? ለምሳሌ እሺ ጃቢሪ አንድ ደቂቃ ስጠኝና ልናገር ነው። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ እያለ ጸሎት በሚያደርግ ሰዓት ላይ ክርስቶስ ለማን ነው የሚጸልየው ልትለኝ ትችላለህ። ሌላ ጥቅስ ማምጣት ይቻላል። ያንንም ደግሞ እንዴት ጸሎት ማድረግ እያለብን እያስተማረን ነው እንጂ ክርስቶስ ማለት በራሱ ምንም ማድረግ እንደማይቻለው ሊያሳየን ፈልጎ ወይም ደግሞ አምላክ እንዳለው ሊሆን ፈልጎ አይደለም። ያንን ማንም ክርስቲያን ሊነግር ይችላል። እሺ ችግር የለውም። መስቀል ላይ በስጋ ከሞተው ሌላ ያልሞተ ሌላ ፈጣሪ አለ? እኛ በአምላክ በአካል ውስጥ በመለኮት አንድ ነው ብለን ነው። አይ ፈጣሪ በስጋ ሞተ አልከኝ። እሺ ልኩክ። ስለዚህ ላይ ሌላ ፈጣሪ አለ በስጋ ያልሞተ በመስቀል ላይ በአካል ነው? አይ ፈጣሪ አካልማ አለ። ፈጣሪ አንድ ፈጣሪ ነው ብለን እናምናለን። አንድ ፈጣሪ የተሰቀለው በስጋ አንድ ፈጣሪ ነው ብለን የተሰቀለው ሳይሆን በአካል ውስጥ በመለኮት አንድ ነው ብለን እናምናለን። ይሄ ትምህርታችን መስቀል ላይ በስጋ የተሰቀለው ፈጣሪ ነው ወይስ አይደለም? ነው። ኦኬ ፈጣሪ ከሆነ መስቀል ላይ በስጋ ያልተሰቀለ ሌላ ፈጣሪ አለ? በአብ አለ፣ መንፈስ ቅዱስ አልተሰቀለም፣ አብ አልተሰቀለም። ያ ደግሞ ሶስት አምላክ እናመልካለን ማለት ሳይሆን አንድ አምላክ በሶስት አምላክ ተገለጸ ብለን እናምናለን። ኦኬ አካል ነው ወይስ ፈጣሪ ነው? ፈጣሪ ነው። ሶስት አካል ማለት ተሰቅሏል። ጃቢር ከኛ ወንድም ከአብ የሰረጸ ብለን እናምናለን። ያ ማለት ደግሞ ለምሳሌ አንተ ልጅ ሲወለድ ያለቅሳል አይደል? ማለትም ሲወጣ ልጅ ሊያለቅስ ይችላል አይደል? ያ ማለት የአብ ቃልና
ያ ልጁ ነው የቀደመው ወይስ ደግሞ ቃሉ እንደማለት ነው? ያ እንደመጠየቅ ነው። ከአብ የሰረጸ ማለት ከአብ ጋር አብሮ የነበረ ከዛም በኋላም ደግሞ በአካል የተገኘ ማለት ነው። ኦኬ እሱ ስለዚህ አሁን እንትን በአካል በሰው የተገለጠው ፈጣሪ ነው። አዎ ኦኬ አብ በሰው ተገልጧል እኮ አብ በሌላኛው አካሉ ተገልጧል እኮ እያልኩ ነው። ኦኬ አብ ኦኬ ወልድ የአብ አካል ነው። ያብታታው ነው ጉዳዩ። እኔ ለምን የምነግርህን ነገር አትቀበልም? ኖ አንተ እሺ ቆይ ልንገር፣ ችግር የለውም። አንተ ምን ኦርቶዶክስ ነው ወይስ ጴንጤ ነህ? እኔ ኦርቶዶክስ ነኝ። ኦኬ በተዋህዶ ታምናለህ? አዎ። ኦኬ ተዋህዶ ማለት መለኮትና ስጋ ነው። ያ ተዋህደ ብለን ነው ያ ነው። ኦኬ መለኮት ስንት አካል አለው? መለኮት ስንት አካል አለው ማለት መለኮት አንድ መለኮት ነው ያለው፣ በሶስት አካል ተገለጸ። አብን እናምናለን። አብ በሶስት አካል ራሱን ገለጸልን። አንድ አምላክ ብሎ እኮ ዘዳግም ላይ እኮ ይነግረናል እኮ አንድ። ኦኬ መለኮት አብ ነው ማለት ነው ወይስ መለኮት ማለት አንድ አምላክ ማለት ኢየሱስ ክርስቶስንም መለኮት በመለኮት ያለ አምላክ ነው ብለን እናምናለን። መንፈስ ቅዱስንም እንደዛው አብ ነው እንደዛው ብለን እናምናለን። ኦኬ አብ መለኮት ነው ወይስ መለኮት የተገለጠበት አካል ነው? አዎ መለኮት ነው። መለኮት በአብ ውስጥ አለ። መለኮት እንጂ ኢየሱስ ክርስቶስ ውስጥም አለ። መለኮት በመንፈስ ቅዱስ ውስጥም አለ። ስለዚህ አብ መለኮት አይደለም፣ አብ ውስጥ ነው መለኮት ያለው። አብ መለኮት አይደለም እንዴት ትለኛለህ? መንፈስ ቅዱስ መለኮት ነው፣ አብም መለኮት። አዎ እኮ ምን አልከኝ መሰለህ? አብ ውስጥ ነው መለኮት የተገለጠው አልከኝ። አብ መለኮት ነው። ጆከር ተቋርጠሃል። እሰማለሁ። ያስሚን ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወንድምዬ ሀጂ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው? እንዴት ነህ ወንድሜ? ሰላም አለው። የት ደረሱ? ምን እናንተ ሰው ነው ይጠይቃላችሁ? አሞኝ እኔ ስራውን ላቆም የኮረፍቶ ስጄ ቤት ነው እኮ ያለሁት፣ ሐኪም ቤት የተበላለስኩ። ወላሂ እኔ የለውም ነበረ ዛሬ እንዳጋጣሚ ይቺን ሁለት ቀን እንዳጋጣሚ መጡ እንጂ እኔ የለውም። በሰላም ነው? አዎ በሰላም ነው። እንዴት ነው? አይ በሰላም ኮነ ችግር የለም አልሐምዱሊላህ። አሁን በጣም ተሽሎኛል አልሐምዱሊላህ። አሪፍ ኢንሻአላህ አፊ አድርገህ ጨርሱ። ቀጥሉ። ትንሽ እጄ ላይ በስልክ ያረኳለች ነገር አለች። እሺ ሳሙኤል ቻው። ቅድም አንድ ጥያቄ ነበረኝና ከቀጠሉ በዚሁ ጥያቄውን ጠይቅልኝ። እሺ በክርስትና ስንት ቃል እንዳለ ማወቅ ፈልጌ ነበር። እሺ ሳሙኤል ልክ? አዎ አለው። ኦኬ ሻሃዳ የሚያስፈልገ ነው? አዎ። ኦኬ እስልምና እንድትቀበል ያስገደደ ሰው አለ? ማንም? እሺ ራስ ምታት ታስይዘዋለህ? ላስይዘው ታላቂ ስለሆነ አብሽር ወንድምዬ፣ አብሽር። ተክቢር እንላለን እኛ ኢንሻአላህ። እሺ ሳሙ እኔ የምለውን ቃል አብረኝ ተከትለህም በል። እሺ አሽሃዱ ላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመድ አብዱሁ ረሱሉሁ ከአላህ በቀር በእውነትና በሐቅ የሚመለክ አምላክ የለም። ነብዩ መሐመድም የአላህ ባሪያና መልእክተኛ ናቸው። ተክቢር አላሁ አክበር፣ ተክቢር አላሁ አክበር፣ ተክቢር አላሁ አክበር። አሁን ያልከው የምስክርነት ቃል ነው። ከዛሬ ጀምሮ ሙስሊም ሆነካል። እንግዲህ አላህ ከዚህ በፊት ያደረጋቸውን ሁሉንም ኃጢአቶች ይቅር ብሎክ አንተ ልክ ገና እንደተወለድክ ልጅ ነህ ማለት ነው።
አካባቢ ላይ የምታውቃቸው ሙስሊሞች ካሉ ቁርአን እንዲያስቀሩ እንደገና ደግሞ ሰላት እንዴት እንደሚሰገድ እንዲያስተምሩ ታደርጋለህ። ካልሆነ ልጆች ካላችሁ ያናግሩክና ያሳዩሃል እንዴት እንደምትሰግድ። መልካም ምኞታችሁን መግለጽ ትችላላችሁ። ራስምታት አላሁ አክበር አላሁ አክበር አላሁ አክበር። አልሐምዱሊላህ መስተቀበል ለምን ይባላል? አልሐምዱሊላህ ዛሬ እዚሁ ቤት እያየን ይሄ ሁለተኛ ሰው እኔ ሳይ እንግዲህ ከእሳት ደጅ ላይ የተመነተፈና የዳነ ሁለተኛ ነፍስ ነው እኔ እንዳየሁት ነው የምናገረው። አልሐምዱሊላህ ثم አልሐምዱሊላህ አላህ እንደተናገረው ሊظهره على الدين كله እንዳለ ያው በተግባር እያሳየን ነው። እንግዲህ አላህ በርታ፣ አላህ ያጽና፣ በመንገዱ ያስቀጥለ። በርታ፣ የራስህን ጥረት ያስፈልጋል። በጣም ብዙ ነገሮች ይገጥማል ከዚህ በኋላ። ከዚህ በፊት ገጥሞ የማያውቁ ብዙ ፈተናዎች ይገጥማል። መበርታት ያስፈልጋል። አላህ ያበርታ፣ አላህ ያበርታ። ሌላ ምንም አይደለም። ወልሐምዱሊላህ ረብል ዓለሚን። እሺ እነዚህ ክሩ ምናምን አላችሁ እንትን እንድትሉ። ስምክ ማን ነው? ሳሙኤል ነኝ። ኦኬ አንተ እንትን የምፈልገው ስም አለ ከእስልምና የምትመርጠው? ስምን ብቀይር አሪፍ። ስሜ መሐመድ ቢሆን ጥሩ ነበር። መሐመድ ማሻአላህ። በቃ መሐመድ አሪፍ ስም ነው። መሐመድ ተብለካል እንግዲህ ከሆነ በኋላ እና ዚክራ የምትባል ከታች ትታያለች። ፎሎ አርጋትና በውስጥ አውራት። እሺ ሰላት ምናምን እንዴት እንደሆነ ከልጆች ጋር ታገናኛል። ሀምሳ ስድስት ሰላም። እሺ ሰላም፣ እንዴት ነህ? አለን ይመስገን። የትኛው ቤተ ሃይማኖት ነክ? ከምንም ምንድን ነው የምታምነው? ያው ቤተሰብ በብዛት ያው ኦርቶዶክስ እምነት ተከታዮች ናቸው ቤተሰቦች። አይ አንተ ምንድን ነው የምታምነው? በአሁን ሰዓት ላይ ትምህርት እየተማርኩ ነው፣ እየተከታተልኩ ነው። ኦኬ ምን ላይ ደረስክ? ምን እናግዝክ? ማገዝ ሳይሆን እኔ አንድ ሀሳብ መናገር ፈልጌ ነው የገባሁት። በምን ጉዳይ? ኦርቶዶክሳውያን ላይ ማለት ነው። ኦርቶዶክስ ቤተሰቦች ኦርቶዶክስ ናቸው። ይህን ያህል ልፈልግ ሳይሆን ብናነበው ማለት እምነቱን እዚህ ጋር ይዞ ይሄ ከቤተሰብ በባህል የመጣውን ነገር ይዘን መተን እዚህ ጋር እንትን ማለት ሳይሆን መጀመሪያ እምነቱን ብናቀው ብዬ ነው የምናገረው። ነው ለኦርቶዶክሳውያን እምነቱን ቢታወቅ። አንተ ኦርቶዶክስን ታውቀዋለህ? አዎ ለዛም እኮ ነው ጥርጣሬ ያደረብኝና ለመከራከርም ለመነጋገርም ዳርም ነው ማለት ነው። ቢያነቡት ብዙ ልጆች እዚህ ጋር መጥተው ሲናገሩ ስለምንሰማ ጥያቄ ኦርቶዶክስ ነኝ ብሏልና ወይም ደግሞ አጥንቻለሁ ብለሃልና እስቲ ስለ ኦርቶዶክስ ያጠናሁን ነገር ምንድነው ጥርጣሬ ፈጠረ? ጥናት አይደለም፣ ጥናት እያልኩ አይደለም። ስታውቀው እያወቅኸው ስትመጣ ነገሮች እየተብራሩልህ ይመጣል። ይወቁት አውቀዋለሁ ብለሃል አይደለ? ያወቅኸውን ንገረኝ እስቲ። ምን አውቀህ ነው? ምኑን ያጠራጠረ? ምክንያቱም ብዙ ነገሮች ከባህል ከሰብ መጣቸው ነገሮች አሁን በፈረንጅ ፎቶ የማመን አባዜን ሶስትን ነገር እንደ አንድ ነው፣ አንድን ነገር እንደ ሶስት ነው ብሎ ከፋፍሎ ማመን አባዜን እንደዛ ማለት ነው። እሱ ትሪኒቲ ነው። እኛም እኮ አላህ ጭንቅላት አለው አይን የለውም ስንባል እኮ አሜን ብለን ተቀብለናል። እምነት ነው ብለን። ቆይ እኛ ግን ቆይ አንዴ ቆይ እንትን 56 ቁጥር አንተ ኦርቶዶክሶች እምነታቸውን ቢያውቁት ምናምን ብላ ያወራከው ነገር አሪፍ ነው። ግን አሁን እዚህ ጋር ስታወራ ልክ ስታወራ ፖለቲካ እየሰራን ምናምን ነው የሚመስለው። እንደዛ ስለሆነ ማለት ነውና ኦርቶዶክስ ላይ ጥያቄ ካለ ከነሱ ጋር ሄደህ ብትጠይቅ አሪፍ ነው። እስልምና ላይ ጥያቄ ካለክ ወይም ደግሞ መወያየት ከፈለክ
እዚህ መወት ትችላለህ። እሺ ኦኬ እሺ እማራለሁ እየተማርኩ ስለሆነ ነው እዚህ እንትን እያለ ብዙ ልጆች እዚህ እየመጡ ይቅርታ አንዴ ብዙ ልጆች እዚህ ጋር እየመጡ ያልሆነ ሙግት ውስጥ ነው የሚገቡት። ለዛ ነው ቢያነቡት እዛው መልሱን እዛው ያገኙት ይሄዳሉ ለማለት ፈልጌ ነው። ሶሪ ኦኬ አንተ አሁን ሃይማኖት ኤግዛክት ምንድን ነህ? ክርስቲያን ነህ ወይስ ምንም እምነት የለም? ምንም እምነት ሙስሊም ለምን አትሆንም? ምን እንዳትሆን አደረገ? እየተማርኩ ነው በአሁኑ ሰዓት እየተማርኩ ነው። ኦኬ እሺ ጥያቄ ያለህ እስልምና ላይ መጠየቅ የምፈልግ ያው እየተማርኩ ስለሆነ የጥያቄውን እዚሁ እየተመለሰልኝ ስለሆነ ያው ምንም የምጠይቀው ነገር እሺ አላህ ያግዝ። ክርስቲያኖች ካላችሁ ግቡ። ጃስሚንን ፎሎ አድርጓት። እሺ አዲስ ንጽጽር የምታደርግ እህታችን ናት። አበረታቷት፣ ፎሎ አድርጓት። ራስ ምታትን ሁሱንም ሁሉንም ፎሎ አድርጉ። ቪዲዮ ሲለቁ ኮፒ ሊንክ ምናምን አድርጉላቸው ተደራራሽ እንዲሆን። ክርስቲያኖች ካላችሁ ግቡ። እንቀጥላለን። ራስ ምታት መቀጠል ትችላለህ። እኔ አይ ቲንክ መውጣት ይኖርብኛል። ይበቃኛል ለዛሬ። ጃስሚንም አለሽ ጀዛከላሁ ኸይራና። እኔ እንትን ቪዲዮ ሪፖርት በጣም እንትን እያሉብኝ ነው እና ከቻላችሁ ጀስት የሰራሁት አንዱ ቪዲዮ ላይ ኮፒ ሊንክ አድርጉልኝ። ጀዛከላሁ ኸይራና። ጃስሚን ጋር አካውንቷ ውስጥ ገቡና አሁን የለቀቀችውን ቪዲዮ ኮፒ ሊንክ፣ ኮመንት፣ ሪፖስት ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። ጥያቄ ፈቶ እና ትንሽዬ አሁን እኛ እዚህ ሰላት ሱቢ ማለት ነው እንደሱ አይነት ጥያቄ ሁሱ ሲመጣ እሺ ሁሱ ውስጥ ቪዲዮን ኮሜንት አድርጉ፣ ኮፒ አድርጉላት። ከዛ አንድ ቁጥራችሁ ጻፉ። ያ ጀማ ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁ። ሁላችሁም ባያችሁበት አላህ ይጠብቃችሁ። አላህ ሁላችንንም ለጀነት ያርገን። ሁላችንም አላህ እዚህ እንደሰበሰበን አላህ በጀነት ሁላችንን የሚሰብስበን። እንግዲህ አህላቅ ያለው ሰብር ያለው ነው። በዚህ ነው ሙስሊም የሚታወቀው። ደግሞ በዚህ በርቱ ባለመሳደብ፣ የሰዎችን ሃይማኖት ባለማብጠልጠል፣ ለማከበም በተግባር በመልካም ነገር ለማሸነፍ በመሞከር የበለጠ እንዲሳለጥ ማድረግ ራሱን አክብሮ ሰዎችን የሚያከብር ሰዎችን የማይነካ ጽድት ያለ ኩል የሆነ ሙስሊም ነው። እሺ እና አንዳንድ በገርም ከሆነ የሚሆኑ ባሮፍ ሞክሩ። ያው ከምናየው ከምንሰማው ያሉ ነገሮች ራሳችንን ለሰው ምቅነት፣ ተሳቢነት፣ ለጌታ እንደኛ መልካምነት አለው እንዳዘን እንደፈቀደው አለምወዳቸው የሚርገበገበው ጸጥ ይልና ደግሞ ሰላም ነገር ይመጣል። ለመልካምነት ከማወጥ
ታሽ ሱስሉ ይመረበታ ክርስቲያኖች ካላችሁ ገባ ገባ በሉ። እንደገና ደግሞ ያው ኮሜንት ላይ መጻፍ ምናምን ለሆኑ ከስቡቁ ጋር ባልዘላለ ከሰዎች ጋር በማውራት ዳውን ማገዝ ትችላላችሁ ማለት ነው። ቀለል ብሎ አድርጎ ነገሮችን እንትን ነውና እንደዛ እናድርግ። አላህ ያገዘን። በተረፈ ትንሽ አስቸጋሪ ነው ያለው ጊዜ። ሰድቦ ተሳዳቢ የሚያስደርግ ብዙ ሰዎች ስላሉ ያው እንደምንም ብለን በቃ እንታገል ይሻላል። አላህ ደግሞ ያገዘናል። እሺ ራስን ወቅ ሰላም ላንተ ይሁን። ጥያቄ ነበር። እሺ የምናውቀው ከሆነ እንመልሳለን። ሚረብሽ ድምፅ አለ። ከሚረብሽው ድምፅ ውስጥ ለመውጣት ሞክር። ንፋስ መሰለኝ ቦታ ይዛለሁ። አሁን ደህና ነው? ንሽራቅ ይሻላል። ቀጥል። እሺ አንድ ክርስቲያን ሲወለድ በእናንተ ሙስሊም ነው ትሉታላችሁ፣ እንዴት ነው? ኦኬ እናንተ ሕፃን ልጅ ሲወለድ ምንድነው ሃይማኖቱ? ጥያቄ እየጠየቅኩ ነው። አዎ ምን መሰለህማ አሁን ለኩት እሱ እኮ ነው ለረዳ የፈለኩት። ምሳሌ አንድ ሙስሊም የሚባለው ገብቶኛል ጥያቄ። አሁን ምን መሰለህ ቆይ ልንገርህ፣ ተረጋጋና እኮ ገብቶኛል ጥያቄክ ገብቶኛል። አሁን ምን መሰለህ መልሱን ዝም ብዬ መልሼልክ ገባክም አልገባክም መልሻለሁ ብዬ ግግም ማለት እችላለሁ። ግን እኛ እንደዛ ስንል ምን ማለታችን እንደሆነ ጀነራሊ አንደርስታንድ እንድታደርገው ነው። ገባ? በስነ ስርዓት ልመልስልህ ብዬ ነውና ተረጋግተህ በስነ ስርዓት ኮንቨርሴሽን ነው የምናደርገው። የጠየቅኩት ጥያቄ እስኪመለስልህ ድረስ እናወራለን። ችግር የለውም፣ አትጨናነቅ። ተስማማን? ተስማማን ብራዘር? አይ በደንብ በደንብ ነው የምናወራው እስኪ በቃ ድረስና በእናንተ ሃይማኖት ሕፃን ልጅ ሲወለድ ምንድነው ሃይማኖቱ? ራስን ወቅ የሚወለደው በኋላ ተጽልህና እሱ ልትመልስልኝ እኮ ነው ያልኩህ ያለው። አሁን እኮ ወደ እኔ ጥያቄ አመጣኸው። እኔ እኮ እንድትመልስልኝ መስሉ ነው ትላላችሁ አይደል? እውነት ነው ወይስ ሐሰት ነው? ይሄን ነገር እውነት ነው ቃል በቃል ማለት መልሱን ሙስሊም ነው። እሺ ሙስሊም ማለት አላህ መገዛት ማለት ነው አይደል? አንድን አምላክ የሚገዛ ወይ ደግሞ አላህ። በጣም መልካም። አንድን አምላክ መገዛት ማለት አንድ አምላክ መገዛት መስፈርቱ ምን ካደረገ ነው? ምሳሌ አንድ ሰው አምላክን አላህን ያመልካል ከተባለ ምን ሲያደርግ ነው? ከኃጢአት የተከለከለ ከሆነ ለምሳሌ ከኃጢአት ስትል ለምሳሌ እኮ አላህ ትእዛዝ አሉ። ለምሳሌ በነብዩ መሐመድ ያመነ ሶላትን ያወረደ ይላል። አዎ እኮ ሁለት አይነት ትእዛዙን የፈጸመ አይደለም እኮ እሱን ላስረዳክ። በእኛ ሁለት አይነት ሙስሊም የሚባል አባባል አለ። አንደኛው ነገር ምንድነው የሰው ልጆች ፊጥራ የሚባል ኮንሰፕት አለ። ላይክ ሲወለዱ አንዳና አምላክ እንዲገዙ ተደርገው ነው የሚፈጠሩት። ገባ? በእኛ ሃይማኖት እንደናንተ ሕፃን ልጆች ሲፈጠሩ ኤቲስት ናቸው ብለን አናምንም። ግን አንድና አምላክ እንዲገዙ ተደርገው ነው ሲፈጠሩ።
በቃ ከዛ አንፃር ሙስሊም ናችሁ እንላለን። ሳይፍ በአንጻር ሳይሆን በመስረጃ ነው የምናወራው እኮ ምን መሰለ ወንድሜ ተደርጎ የምንል እኮ ካየንን ከሆነ በኋላ ነው። ህፃን ልጅ ሲወለድ ገና ከእናቱ ማህፀን ሲወጣ ሙስሊም ነው ያልከኝ ነው። እሺ ሙስሊም ማለት አላህን መገዛት ነው፣ ያላህን ትእዛዝ መፈጸም ነው አይደል? አንድ እስላም እኮ እስልምና ከተባለ በነብዩ መሐመድ ማመን መልእክተኛ መሆኑ ለአላህ መገዛት ሰላትን ማውረድ ነው አይደል? አይዋ በጣም ጥሩ። ለምሳሌ አንድ ሰው እስላም ሆኖ ባይሰግድ ወይም ሲሰግድ ሳይታጠብ ከሰገደ እስላም ይባል ይችላል ወይስ አይባልም? መጀመሪያ ስንት አይነት ሙስሊም አለ አልኩክ? መጀመሪያ ባንተ በቃ ባንተ በእኛ እኮ እሱን እኮ እያስረዳሁህ ነው ሀቢቢ። አሁን ምን መሰለህ ለምሳሌ ቆይ ሙግት ከሆነ የፈለግከው በቃ ድፍንፍና አድርጌ ቆይ አለ ኦርቶዶክስ አለ ካቶሊክ ቆይ እኔ እንደሱ አላልኩክም። እኔ አሁን ልንገርህ የጠየቅኩን ጥያቄ ድፍን አድርጌ መልሼ እንትን ማለት እችላለሁ። ግን እንደሱ ከሚሆን አንደርስታንድ እንድንደራረግ ኮንቨርሴሽን እናድርገው አልኩክ። ሙግት ከሆነ የፈለግከው ወደ ሙግቱ እንሂድ። አይሰማም? ራስ እየተሰማህ አይደለም? እንደ ሰው እስላም ነው የሚባል ከሆነ ይሰማል። ምን እየተሰማህ አይደለም እያልኩ ያለሁት ምን መሰለህ? ቆይ የተሰማህ አይደለም። አሁን ምን መሰለህ እንድንግባባ በእናንተ ሃይማኖት ኮሜንት እኮ አይደለም ይሰማሃል? እኔ ይሰማኛል። በእናንተ ሃይማኖት ሕፃን ልጅ ሲወለድ ምንድነው ሃይማኖቱ? በቃ ይመልስልኝና ተረዳው። ክርስቲያን ነው። ኦኬ ክርስቲያን ነው። ለምንድን ነው ክርስትና የሚነሳው? በጣም ጥሩ። ትእዛዝ እግዚአብሔር ለመፈጸም መንግስተ ሰማያት ያን አዳም ከእግዚአብሔር ጋር ወይም ከፈጣሪ ጋር በተጣለበት ቀን ክርስቶስ መጥቶ ዳግመኛ በዮሐንስ ወንጌል በምዕራፍ 3 ቁጥር 7 አካባቢ 5-6 አካባቢ መሰለኝ እውነት እላችኋለሁ የሰው ድጋሜ ዳግም ሳትወለዱ የእግዚአብሔር መንግስቱ እኮ አታያትም ይላል። አንድ ሰው ምናለ እንዴት ስለዚህ ክርስትና ሳይነሳ ክርስቲያን ነው ማለት ነው። ዳግም ይልሃል። አስታውስ አንድ ዳግም ኖ ማለት ነው። እኔ የጠየኩት ጥያቄ ቆይ እኔ እሱን አይደለም የጠየኩት። አንድ ሰው ክርስትና ሳይነሳ ክርስቲያን ነው ማለት ነው። ክርስቲያን ነው። እንዴት ከክርስቲያን አማን እየተወለደ እስካስበው ከክርስቲያን እየተወለደ ከኔ ከስጋውና ከደሙ የተቀበልኩት ከእግዚአብሔር ትእዛዝ እየተቀበልኩ ከኔ ነፍስ ከኔ ስጋ ከኔ ደም የተወለደ እንዴት እስላም ይሆናል? ደግሞ እስላም የሚሆነው ደግሞ አንድ ሰው እስላም ነው የሚባል ከሆነ ቆይ አንዴ ክርስቲያን ማለት አንድ ሕፃን ልጅ ሲወለድ ክርስቲያን የሚሆነው በምንድን ነው? ምን አምኖ ነው? እያልኩ ያለው እኮ እንድትመልስልኝ ወደ እኔ እንድትመጣ እኮ ነው የጠየቁ። አንተ ደግሞ ካንተ እንድርቅ ነው የምታረገኝ። እኔ የምልህ አንድ ሰው ሲወለድ ክርስቲያን ነው የምልህ። እስልምና የተወለደ ደግሞ እስልምና ነው እኮ ላስረዳህ። እኔ አሁን ቅድም ምን አልኩክ መሰለህ? ሁለት አይነት እስልምና አለ አልኩክ አይደለ? አንደኛው ፊጥራ ወይ ደግሞ በተፈጥሮ የምናገኘው ነው። ገባ? እኛ ስንወለድ አላህን እንድንገዛ ሆነን ነው የምንፈጠረው ስንፈጠር። ገባ አይደለ? ከዚህ አንፃር ሙስሊም ነን እንላለን ስንወለድ። ሁለተኛው ደግሞ ህግጋትን መጠበቅ አላህ ያለው ነገር በመፈጸም የምናገኘው እስልምና ነው። ገባክ ያልኩ ነገር ተረድተኛል? እኛ ከዚህ ነገር አንፃር መቼም የለም አባኝ ሁለት የለም እኮ አንተ እኮ በምድር ላይ ስላለህ ነው ሙስሊም ያልከው እንጂ በሰማይ ሄደህ እኮ ለምሳሌ እሺ ደግሜ ላስረዳክ ችግር የለውም። እኛ አምላካችን አላህ መልስልኝ የጠየኩት መልስልኝ ልታስረዳኝ አይደለም የጠየኩት እሺ ምንድነው ያልኩት? ሲወለድ የክርስቲያን ሕፃን ጥያቄ ምን መሰለህ?
መልሴን ድገመው። አይ ጥያቄው ገብቶኛል። መልሴ ምን አልኩክ? ብራዘር እንዲገባን ምን መሰለህ እኮ መልሱ ምን አልኩ? መልስ አንድ ሰው ክርስቲያን ሲወለድ ኖ መልሴን ለምን መለስኩት? አልተመለሰልህም። አይ ወአለይኩም ሰላም ወራህመቱላሂ ወበረካቱህ። አሁን አንድ ጊዜ አይ እስልምና በሁለት መንገድ ይገለጻል ነው የምትለው። አንደኛ ጀሪካ አንዴ ምን መሰለህ አንተ ያነሳው ጥያቄ አለ ጃ ደግሞ መልስ ብለህ ያስቀምጣል። አሁን አንተ ጥያቄ ብለህ ያነሳውን ነገር አቅርበው እዛ እኔ ጃ ካነሳው ነገር ነጻጽልህ። እሺ በቃ እንደዛ ከሆነ መልካም። ምን መሰለህ ብራዘር አንድ ሰው ሲወለድ ክርስቲያን ቢያንስ ክርስቲያን በሙስሊምም ቢሆን ችግር የለውም። በሙስሊም ስለተው በክርስቲያን አንድ ሰው ሲወለድ እስላም ነው ወይ ጥያቄ? እስላም ማለት ምን ማለት ነው? አላህን መገዛት ነው። በነብዩ መሐመድ መልእክተኛ ማመን ነው። ሰላትን ማውረድ ነው። ኖ አሁን እኮ እሱ ፖይንት ላይ እኮ ጃ አብራርቶልሃል። ይሄ አሁን ለምሳሌ አንተ እንዳትጀምረው ችግር የለውም። አስረዳኝ እንዳትስ አይ ጃቢር አሁን አዲስ ያለው ነገር ላይ ከጃቢር ከሚለው ነገር አንድ ሚታርኩ አንድ ጊዜ ራሱ ነው ሚታርኩ አንድ ጊዜ ድምጽ አለ። እሺ አሁን ጃቢር የተናገረው ለየት ያለ ነገር ሲባል ተግባርን በማከለ መልኩ ነው የሚገለጸው። ኢትሚን ሰለላሁ ላይ ሰላዋትን ማውረድ ሰላትን መስገድ ምናምን ያርክ ስትናገር አይ ቆይ መጀመሪያ ፈረስ ፕሌስ እስልምና የሚባለው ነገር ራሱ ክላሲፋይ ይደረጋል አለ። ወደ ምንድነው ክላሲፋይ የሚደረገው? ወደ ሁለት ቦታ ክላሲፋይ ይደረጋል። የመጀመሪያው ከሁንይ ነው። በሁነት ደረጃ በተን የሚባል ነገር አለ፣ ወይም ደግሞ ናቹራል ዲስፖዚሽን የሚባል ነገር አለ። አምላክ ለመገዛት ለማምለክ ምንመራበት የሆነ በተፈጥሮ የምናገኘው ጥምቀት አንድ እስልምና ተብሎ ይገለጻል። ያን ደግሞ እስቲስላሙ ከውንይ ይባላል። ሁለተኛው ደግሞ በማድረግ ውስጥ ደግሞ የምናገኘው የሆነ እስልምና አለ። ያ ደግሞ ምን ይባላል? ሸርዒ ይባላል። እንደው እስላሙ ሸርዒ ይባላል። ገብታችኋል? ሰላትን መስገድ ሊሆን ይችላል፣ ሰላዋትን ማውረድ አልኮል ሊሆን ይችላል፣ ሐጅ ማድረግ ሊሆን ይችላል። ነገሩን ወደ ህግጋት ስናመጣቸው ማለት ነው። ሰላም ምንድን ነው ያሉት? ቡኻሪና ሙስሊም ታላችሁ አንድ ልጅ 7 ሲሞላው 30 ስገድ በሉት ነው ያሉት። ገብቷል? መጀመሪያ ምን ስላለ ናቹራል ዲስፖዚሽን ወይም ፊጥራ የሚባል ነገር ስላለ ያ ሰው አዲስ የሚቀበለው ሻሃዳ አዲስ የሚቀበለው አምላክ የለም። ወዲያውኑ ወደ ተግባሩ ነው የሚገባው። ከተግባር በፊት ራሱ አላህን የመገዛትና የማምለክ ጥምቀት አለን። ያንን ነው ፊጥራ የምንለው እያለህ ነው። አትፈረስ ፕሊስ አንተ የተረዳህበት መንገድ አለ። አዎ እስልምና የተግባር እምነት ነው። አዎ ከዛ በፊት ግን አላህን ለመገዛትና ለማምለክ የምንመራበት የሆነ ፊጥራ የሚባል ኮንቴክስት አለ ወይም ዘርፍ አለ። እሱን ነው ሲያስረዳህ የነበረው። አዎ ልክ አልተናገርኩም ልትሆን ትችላለህ። ገባህ? እኔ ያልኩህ አንድ ሰው ከእናቱ ሆድ አንድ ይሄንን የቱ ጋር ታገኛለህ? ቡኻሪ ላይ ታገኘዋለህ። ኤቭሪ ቻይልድ ኢዝ ቦርን አፖን ዘ ፊጥራ አለ። ማንኛውም ልጅ ሁሉ ምን ነበረ? ሁሉ አይ ቲንክ ከሳሳትኩ አይደለም። እሺ ሁሉ ይውለዱ አይደል? ሙስሊም ያለ ሐዲሱ ኪንጂው ወይ የሆነ ቤተሰቦች አንተው ይሁድ ያደርጉታል፣ ክርስቲያን ያደርጉታል፣ ኦር ሜጂያን ወይም ደግሞ መጁስ ይሄ ዞራስተሪያን ያደርጉታል ብለው አስቀምጠውታል በሐዲስ ላይ ቡኻሪ ላይ። ማንኛውም ሰው በፊጥራህ ላይ ወይም በእስልምና ላይ የሚወለደው አዎ ይወለዳል። ነገር ግን ያንን ምንድነው የምንለው? ናቹራል ዲስፖዚሽን ነው እንጂ ተግባሩን አይደለም። ከተግባር በፊት ይሄ የምንጠመቅበት የሆነ አላህን ለመገዛት አላህን ለማምለክ የምንመራበት የሆነ እስልምናም አለ ነው። ተግባር የማያስፈልገው የሆነ ማንኛውም ፍጥረት ሲፈጠር የሚያገኘው የሆነ ፊጥራ የሚባል ነገር አለ። ያኛው ነው ማንኛውም ሕፃን ሲወለድ
የሚባለውን ነገር ከየት ነው የተማርከው ነው? ይሄኛው ምን ይባላል? አንዴ በቃ አንተ ምንም ሰው ስራ የለህ ሆነ። ይሄ ከእናታችን ጡት መጥባት የሚባለውን ነገር እንደ ምሳሌ ሲምፕሊፋይ እናድርገውና ማንም ያስተማረን ነገር አይደለም። ትምህርት ቤት ገብተን አይደለም የተማርነው። ትምህርት ቤት ቁጭ ብሎ አንድ ህፃን ከእናትህ እንደዚህ አድርገህ ነው ጡት የምትጠባው ከዛ ሆድ ይሞላል የሚባል ትምህርት ማንም አልተማረም። ይሄ ነገር ምን ይባላል? አንድ የሂዳያ ክፍል ነው። ሂዳያን ወደ 3 ቦታም ወደ 4 ቦታም ከፍለው የሚያስቀምጡ ዑለሞች አሉ። አቶልኮስ አላህ እንዳለ ፍጡራን የሚመራበት የሆነ ሂዳያ አንዱ ይሄ ነው። ላይክ አንድ ህፃን ለምሳሌ አባክን አንተ ኧረ ስለ ጉልበት አምላክ ተለመንጂ ሰው ሲያወራ እስቲ አዳምጥ ቢያንስ። እሺ እሰማችኋል ያ ጀማዓ? ድምጼ ይሰማችኋል? ይሰማችኋል? እና እሺ ቴንክ ዩ። እና ሂዳያ አልዓማ የሚሉት አለ፣ ጥቅል የሆነ ሂዳያ አለ። አላህ ለአጠቃላይ ፍጥረታት እጽዋትን ሳይል እንስሳትን ሳይል የሰው ልጆችን ሳይል የዱር አራዊት ሳይል ሁሉንም በተፈጥሮ የምናከናውናቸው ከውንዬ የሆኑ ተግባራትን በእኛ ላይ ይሄ ኢኔት ያደረገበት ኖሌጅ ነው ሂዳያቱል አማ የምንለው ማለት ነው። አንድ ህፃን ሲወለድ የትኛውም ትምህርት ቤት የትኛውም መድረሳ ገብቶ አይደለም የእናቱን ጡት እንዴት እንደሚጠባ የተማረው። ገብታችኋል? አላህ በሱ ላይ ያሳደረው ኢኔት ኖሌጅ የሚባል ነገር አለ። ገብታችኋል? ስፔሲፊካሊ ደግሞ አላህ ደግሞ ሰዎችን የፈጠረበት ፊጥራ የሚባለው ነገር ይሄ ኢኔት ኖሌጅ የምንለው ነገር ነው። የትኛውም ትምህርት ቤት ሳንገባ የትኛውም ተግባር ሳንተገብር አላህ በእኛ ላይ እሱን የምንገዛበትን እሱን የምናመልክበትን መመራትን ይመራን በዚህ ሂዳያቱል አማ በሚባለው ነው እንጂ ሰላትን ሰግደን ሐጅን አድርገን አይደለም። ይሄንን የቱ ጋር ነው የምናገኘው? በሱረቱ ሩም ምዕራፍ 30 ቁጥር 30 ላይ ወደ እውነት ተዘንባይ ሆነ ፊትህን ለሃይማኖት ቀጥ አድርግ። የአላህን ፍጥረት ያችን አላህ ሰዎችን በሷ የፈጠረባትን ሃይማኖት ያዟት። የአላህን ፍጥረት መለወጥ የለም። ይሄ ቀጥተኛ ሃይማኖት ነው፣ ግን አብዛኞቹ ሰዎች አያውቁም ይላል። ታውቃላችሁ? ማንኛውም ሰው የትኛውም ትምህርት ቤት የትኛውም መድረሳ ሳይገባ የእናቱን ጡት መጥባት አላህ እንደ ኢኔት ኖሌጅ ካሳደረበት ልክ እንደዛ ሁሉ አላህን የመገዛትና አላህን የማምለክ ፍላጎትም ደግሞ ልክ እንደ ኢኔት ኖሌጅ በእኛ ላይ አላህ አሳድሮብናል ነው። ያንን የት ነው የምናገኘው? ሱረቱ ሩም ምዕራፍ 30 ቁጥር 30 ላይ ይሄ ፊጥራ የሚባለው ነገር የናቹራል ዲስፖዚሽን የሚባለው ነገር አላህ በተፈጥሮ የምናከናውናቸው ከውንያህ የሚባሉትን ተግባራት በእኛ ላይ ያሳደረበትን ኮንቴክስት የሚያመላክተን ነው። ጥፍራችንን መቁረጥ ማንም ሰው ያስተምረን አይገባም። አትዝም በል በፈጣሪ ወጋው ሚውት አድርግ። እስካሁን እያወራህ ነው እንዴ? እና እና በዛ ነው የሚቃኘው። ሰለላሁ ዐለይሂ ወሰለም በቡኻሪ ላይ በምናገኘው ሐዲስ ኤቭሪ ቻይልድ ኢዝ ቦርን አፖን ዘ ፊጥራ፣ ማንኛውም ሰው የሚወለደው በፊጥራህ ላይ ነው። ዴን ሂዝ ፓረንትስ ሜክ ሂም ጂው፣ የእሱ ቤተሰቦች አይሁድ ያደርጉታል፣ ክርስቲያን ያደርጉታል፣ ኦር ማጂያን ወይም ደግሞ መጁስ ወይም ዞራስተሪያን ያደርጉታል የሚለውን ሐዲስ ያስቀመጡት በዚያ ምክንያት ነው። ኢኔት ኖሌጅ ስላለን አላህን የመገዛት አላህን የማምለክ የተፈጥሮ ተግባር ሆኖ ስለመጣ ነው። ያንን ደግሞ ከሳይኮሎጂ አኳያ እንኳን የምታገኙበት መጽሐፍቶች አሉ። እነሱ ልጠቁማችሁ እችላለሁ አስፈላጊ ከሆነ ማለት ነው። እና በዚያ ታዩታላችሁ ያለው አንዳንድ መጽሐፍት እሺ እኔ ጋር ኔትወርክ እያዘኝ ነው። እንዴት ነው ነገሩ? ብራዘር ስማኛ እንዴ ኡስታዝ ኦኬ ትቀጥላለሽ። አንድ ጊዜ ይቅርታ፣ አንድ ጊዜ ትቀጥላለህ። እቺን ሐሳቡን ልጨርሳትና ኢስቲስላምን በከውንያ ወይም ደግሞ ሲሙሬተሮች አላችሁ እንደሚት አታረጉትም። በአላህ ተረባብሽን እኮ በቃ ልጁ ማይገራ ከሆነ ሐሳቡን ብቻ ለሰዎች እናስይዝና እሺ በዛ ይሄ ኢኔት ኖሌጅ ነው እያስረዳን ያለ ነው። ያንን ደግሞ አላህ መቼን ያዘዘን ከተባለ በሱረቱል አዕራፍ ላይ ተገኝታለች። ምዕራፍ 7 ከቁጥር 140ዎቹ አካባቢ ላይ አላህ ጌታቸው አይደለም ወይ ብሎ አስመስክሮናል። በሰብኮንሽንስ ወይም ታህተ ህሊናችን ውስጥ የተቀረጸ ነገር ነው። እነዚህ ኢኔት ኖሌጅ የምንላቸው ነገሮች ታህተ ህሊናችን ውስጥ የሚስተናገዱ ነገሮች ናቸው። በታህተ ህሊናችን ውስጥ አላህ በሱረቱል አዕራፍ ላይ አስፈሮልናል። ያኔ በቃ ከአደም ጀርባ አውጥቶን ሰብኮንሽንሳችን ውስጥ ጌታቸው አይደለም ወይ ሲለን ጌታችን ብለን መስከረናል። በዚያ ኢኔት ኖሌጅ ነው አላህን የምንገዛበት ናቹራል ዲስፖዚሽን የተፈጠረው። ያ ነው። ሁለተኛው ኢስላም የምንለው ነገር ምንድነው? ሸርዒ ነው። አምላካችን አላህ መልእክተኞችን አምላካችን አላህ ነቢያትን ከላከ በኋላ የሚያመጣው የሆነ ሸሪዓ አለ። ኢትሚንስ ህግጋት አሉ።
በእነዛ ህግጋት ስር አላህን እየተገዛን የምንኖርበት የሆነው ደግሞ ኢስቲስላም ሸርዒ ይባላል። ረሱል ሰለላሁ በሐዲስ ላይ ቀደም እንደነገርኳችሁ ቡኻሪ ላይ አንድ ህፃን ልጅ 7 ዓመት አካባቢ ሲሞላው በቃ ተነስና ስገድ በሉት ያሉት ለዛ ነው። ታውቃለህ መጀመሪያ ናቹራል ዲስፖዚሽን አለ። ከዚያ በኋላ ምንም አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመድ ረሱሉላህ ብሎ ከእንደገና ይመጣበት ኮንቴክስት የለም። በቃ ተነስቶ ሰላቱን ይስገድ ነው። ታውቃለህ ሰላቱን ይስገድ። አሁን ከዚህ ኢኔት ኖሌጅ አፈንግጦ ሌላ ቦታ ከገባ ማለትም ቤተሰቦቹ ክርስቲያን ማለትም ቤተሰቦቹ አይሁድ ማለትም ቤተሰቦቹ ዞራስተሪያን አድርገውት ከዚያ መንገድ ካስወጡት ከእንደገና ምስክርነት ወደ አላህ መመለስ አለበት። ነገር ግን አላህ በተፈጥሮ እሱን በእስልምና ላይ ካጠመቀው በኋላ ያ ሰው ተነስቶ ከመልእክተኛ ወይም ከነብዩ በመጣለት ሪሳላ አላህን የሚገዛበትን መንገድ ነው መከተል ያለበት። ታውቃለህ ወደ ተግባሩ ነው የሚገባው ማለት ነው። ኢስላምን በሁለት መንገድ ከፍለን የምንመለከተው በዚህ መልኩ ነው። ያ ቀደም ያሰፈረልን ፖይንትም ይሄንን ነው። ባረከላሁ ፊኩም አላህ ጃ አለው ልጅ ወረደ። እሺ እኛ ግን አለክ እኛ ግን አሃሉ ሰላም ላንተ ሰላም ሎላችሁ። አግሬሲቭ አትሁን እሺ፣ ተረጋጋና አውራ። ኦኬ ከልጁ ጋር ነበር አይ ቲንክ ክርስቲያን ነኝ ስላለኝ ነው ብዙ እኔም እኮ እኛም እንዳንተ አንድ አዲስ ሐሳቡን እየሰማ ነው። ባኔ ለመልሶ እየሞከርኩ ነበርና እሱ በተናገረው እኛን ዲስሪስፔክት ማድረጉ አሪፍ ላይሆን ይችላል። ገባዚ እንትን ከእዝነት አንፃር አይደለ የተሰባሰብነው። አንተ ያገኘውን የዘላለም ህይወት ልታካፍለን እኛም ያገኘነውን ህይወት ልናካፍል ስለሆነ ከእዝነት አንፃር ስለሆነ እዚህ የተሰባሰብነው አንዳንድ የምንናገረው ንግግር ላይ መጠንቀቅ አለብን። አብሶ ደግሞ እናንተ ክርስቲያን ቀኝህን ለሚሰጥ ግራህን ስጥ፣ የሚሰድቧችሁ መርቁ ተብሎ በጣም እኛ ጋር ትምህርት አደ ብሎ ለሚያስቡ ሰዎች ደግሞ የበለጠ ቢሰመርበት አሪፍ ነው። እንዳሰብ እሱን እንደ አመጣጡ ነው የምንመልሰው። ኢንዌስ የሆነች ጥያቄ ነበረኝና ብዙ ቦታ አይ ቲንክ ጠይቄዋለሁ፣ ግን እንትን ሊባል ይችላል። አይ ቲንክ እስቲ አሁን መለሳችሁልኝ ብዬ ነው። ጥያቄ እኛ እየጠየቅን ነበር፣ እንጠይቅህና ከዛ በኋላ ትጠይቃለህ። ችግር የለም መልሱልኝ። ምን አልከኝ? እና ከዛ ችግር የለውም አለው፣ አያሳስብም። አይ አይደለም፣ እኛ ጥያቄ እየጠየቅን ነበርና ጥያቄን እስካሁን እየመለስን ነበር። ጥያቄን ጠይቅክና ከዛ እንትን ትላለህ ወደ አንተ ጥያቄ እኛ ጥያቄ እየጠየቅን ያለ ነው። እኛ ጥያቄ ተቀበልን አይደለም። አሁን ባግና አንተ መጠየቅ ስለፈለክ ጥያቄን ተቀበልና ከዛ ጥያቄ እንቀበላለን። ችግር የለም። እሺ ሚውት አታርጉ። በቃ እኮ እናቀርብልና ብዙ ሰዎች ስላላችሁ ነው። ብዙ ቦታ እንደዚህ ጥያቄ ጠይቅና እንመልስልሃለን ተብዬ ብዙ ቦታ እንደዚህ እሺ ብዬ ነበር። ግን እሺ ምንድነው ጥያቄ? ቁርአን ወይም ቅዱስ ቁርአን የምትሉት በነብዩ መሐመድ ጊዜ ሳይቀር እንግዲህ በነብዩ መሐመድ ጊዜ ሳይቀር እየተቀየረ መሆኑን የሚያረጋግጥ የሰባተኛው ክፍለ ዘመን ኮዲስኮች አሉ ማለት ቁርአን መጀመሪያ እንግዲህ ሙሉ ኮዲስክ አለ። ይሄ ሰባተኛው ክፍለ ዘመን መጨረሻ እኛ ቁርአን የምንለው ምኑን ነው መጀመሪያ ተረድተኳል? ምክንያቱም ብዙ ቅጂዎችን ኡማያውያን አቃጥለዋል ምናምን ነው። እኛ ቁርአን የምንለው ምኑን ነው? እሱን መጀመሪያ ተረዳው። በእናንተ እምነት ኡማያውያን ያቃጠሉ ብዙ ቅጂዎች አሉ። እኔ አሁን ምን መሰለክ እኮ አገባኝ። ወደ ቅጂዎቹ ከመሄድም በፊት ቁርአን ምን እንደሆነ ማወቅ አለብህ። አሁን ችግሩ ምን መሰለህ? ቁርአን ምን እንደሆነ አታውቁ መጀመሪያ። ስለዚህ ቁርአን ምንድነው? እኛ ቁርአን ስንል ቁርአን የምንለው ምኑን ነው? እሱ እኮ አይደለም ጥያቄ። የኔ ጥያቄ እኮ ገባኝ። ለአንተ ጥያቄ መጀመሪያ ይሄንን ማወቅ አለብህ። ገባ? ቁርአን ምን እንደሆነ ታውቅና ቁርአን ምን እንደሆነ ስታውቅ ከዛ እሱ ላይ ያወቅከው ነገር ላይ ቁርአን አሁን ምን እንደሆነ ለማወቅ ከፈለኩኝ እሱ ሌላ ርዕስ ነው። በጣም ብዙ ዲቤት ያስነሳል። ስለ ቁርአን አይደለም። አሁን ቁርአን ተበርዟል አልተበረዘም፣ ትክክለኛው ቅጂ ያለው ወይ ምናምን ነገር ነው ጥያቄ። ገብቶናል። ጥያቄ ግን መጀመሪያ የተበረዘ ተቀየረ የሚባለው ምን እንደሆነ እንረዳው። መጀመሪያ ቁርአን ነው። ቁርአን ምንድነው? እኛ ቁርአን የምንለው ምኑን ነው? ምንድነው የሚለውን ካነሳን እንደነገርኩ ነው። ቁርአን ምንድነው የሚለውን ካነሳን ርዕስ በጣም ብዙ እንርቃለን። በጣም አንርቅም፣ ችግር የለውም። ቁርአን ምን እንደሆነ
እዛ ላይ ራሱ ማነሳቸው ጥያቄዎች አሉ። አሁን እኔ እኮ ጥያቄ እኮ ገባኝ። አሁን ምን መሰለክ ቁርአን ምን እንደሆነ መጀመሪያ ንገረን። ከነገርከን በኋላ ከዛ ይሄኛው ቁርአን እሱ ላይ የተግባባነው ነገር ላይ ጥያቄህን ታቀርባለህ። ወይ አንተ ለመመለስ ፈቃደኛ ካልሆንክ አህመድ ዲስፖርት ነው እንደኔ ነው በቃ የሚመልሱልክ። ሲመለስ እንደዚህ ነው የሚመለሰው፣ የተለየ ነገር የለም። እሱ አንተ ነህ የመለስከው። ኤኒዌይስ ሌሎች የሚመልሱ ካሉ እቀበላለሁ። በቃ እንደኔ ነው የሚመልሱልክ። እነሱም ዝም ብለህ ልሞክር ካልክ ነው እንጂ መጀመሪያ ቁርአን ስትል ቁርአን ምንድነው? ቁርአን ምንድነው መጀመሪያ ስትረዳ። አንተ ጋር መልስ ከሌለ እነሱ ይመልሱልኝ። እነሱም እንደኔ ነው የሚሉክ ዝም ብለህ መልፋት ካልሆነ በስተቀር። እንደውም እኔ በተሻለ ነገር ነው እያስተናገርኩክ ያለሁት። እነሱ ትንሽ እኮ ያለሁት ኮስተር ይባል እነዛ ኮዲስኮች አሉ ወይ? አይ ቲንክ ከዚህ በፊትም ብዙዎች ኮዲስኮች አሉ ይላሉ፣ ግን ለማስረጃ ያቀርባቸውም። እኔ ካሉ ምን መሰለህ ሀቢቢ፣ አሁን ሳስረዳክ እናንተ አሁን መጽሐፍ ቅዱስ የምትሉት ይሄ መጽሐፉን ነው አይደለ? ወረቀቱ እና የእግዚአብሔር ቃል የተጻፈበት እሱ ነው እናንተ መጽሐፍ ቅዱስ የምትሉት አይደለ? እኛ ደግሞ ቁርአን የምንለው ቁርአን ላይ የተጻፈውን ቃሉ ነው። ገባ አይደለ? ቃሉ አለ አይደለ? ይሄ ወረቀቱን መጽሐፉን ምናምን አይደለም። አዎ። ስለዚህ ያሉት ቅጂዎች ተቃጥለዋል ይባላል በዩማያውያን እና ያ ቁርአን እንዳልተቀየረ ወይ እንዳልተበረዘ ኮዲስኮች አሉ ወይ? እነዛ ኮዲስኮች ካሉ አዎ፣ ይሄን ኮ ልንገርክማ። አሁን ምን መሰለህ እናንተ አሁን መጀመሪያ መጽሐፍ ቅዱስ በራእይ ወረደና ከዛ ላይ የተገለበጠ ነው እንደዛ አይደለ? እኛ ጋር ቁርአን ይታፈዛል። ገባ ካል ሰዎች በቃላቸው ያውቁታል። ገባ? ለምሳሌ ነብዩ መሐመድ ሲያጽፉ የነበረው ይቀሩላቸዋል፣ ሳቦዎች ይጽፉ ነበር። ገባ? እንደዛውም ደግሞ ሳቦዎችም ደግሞ ያፈዙት ነበር። ገባ ያልኩ ነገር? አረ ጥያቄው ሌላ ነው። አረ ተው። ኤኒዌይስ ጥያቄ የገባው ካለሽ ይመልስልኝ። ምክንያቱም የኔ ጥያቄ እየጠየቅኩ ያለሁት ቁርአን በመሐመድ ጊዜ ሳይቀር የተቀየረ መሆኑን የሚያረጋግጥ የሰባተኛው ክፍለ ዘመን ኮዲስ ይታፈዛል። ምን ማለት ነው? ገብቷል? ይታፈዛል መረጃ አለ የለም እኮ ይታፈዛል ምን ማለት ነው? ገብቷል? መጀመሪያ አንተ በመለስኩ ሳይሆን እኔ ያልኩት መረጃ በሰባተኛው ክፍለ ዘመን ያለ መረጃ አለ ወይ? ምን መረጃ ነው የፈለከው? ምን መረጃ ነው የፈለከው? ቁርአን በመሐመድ ጊዜ ሳይቀር የተቀየረ ላለመሆኑ የሚያረጋግጥ የሰባተኛው ክፍለ ዘመን ኮዲስኮች አሉ ወይ? ይሄ ማለት ቁርአን በመጀመሪያ ሙሉ ኮዲስክ ነበረው አይደለ? እስከ ሰባተኛው ክፍለ ዘመን ድረስ። ከዛ በኋላ ነብዩ መሐመድ ከሞተ በኋላ ከ20 ዓመት እስከ 40 ዓመት ድረስ ነበረ። ከዛ ዩማያውያን ብዙ ቅጆችን አቃጠሉ ተባለ። እሺ አሁን ምን እናርገ መሰለ? ቆይ ምን እናርገ መሰለ? አሁን አንተ የምታወራው መረጃ እየከፈትክ አሳይ። እሺ እኔ እኮ ጥያቄ ነው የጠየቁ አለ ወይም የለም። ኦፍ ኮርስ ቁርአን አልተቃጠለም ካልከኝ ችግር የለውም። አንተ በመጀመሪያ ቁርአን የሚቃጠል ነገር አይደለም ሀቢቢ። አሁን እኮ አንተ ያልተረዳው ነገር አለ። ቁርአን ተቃጠለ ምናምን፣ እኛ ቁርአን መጽሐፉን አይደለም የምንለው። አሁን እኮ እሱን አልተረዳከውም። ገባክ አይደለ? ስለዚህ አሁን አንተ የምታወራቸው ነገሮች ካሉ እሺ ቁርአን ለአንተ በምን መልክ ነው የመጣው? ቁርአን ማለት ልንገርክማ መጽሐፉ ላይ የሚነበበው ነገር አለ አይደለ? የሚነበበው ነገር ቃሉ እሱን ነው እኛ ቁርአን የምንለው። እሱ ይቃጠላል እንዴ? ታዲያ ቃሉ ይቃጠላል እንዴ? በቅጆች ነው የመጣልህ አንተ። አሁን ለምሳሌ አንተ ይታፈዛል አልኩክ፣ አሰማም እንዴ? መታፈዝ ምንድን ነው? እሺ አንዴ ስማኝ። አላህ መጀመሪያ ለአንተ መጥቶ በቃል አልነገረህም። ጀስት አላህ ለመሐመድ ነገረው። መሐመድ እንትለው በቃል ከዛ በመጽሐፍ ተጻፈልህ። ያ በመጽሐፍ የተጻፈልህ ነው አሁን ድረስ የምታነበው። ይታፈዛል አልሰማህም? መታፈዝ ምንድን ነው? ቁርአን ይታፈዛል ሲባል ሰምተህ አታውቅም? አሁን እኮ አልገባህም። አሁን ምን እንደሆነ ታውቃለህ? ቁርአን እኛ ሰዎች በቃላቸው ያፈዙታል። ያፈዙትን ነው የሚጽፉት። ለምሳሌ ሲጻፍ የተሳሳተ ነገር ካለ ሰዎቹ በቃላቸው ኦልሬዲ ስለሚያውቁ ያርሙታል። ገባክ አይደለ? የሚያርሙት ግን ወረቀቱ ላይ የተጻፈውን ነው እንጂ ቁርአን አይቀየርም፣ አይቃጠልም፣ እንደዚህ ነገር የለም። ምክንያቱም ኦልሬዲ ሰዎች ናቸው የሚያፈዙት። ኡስታዞችም የእስልምና መምህራንም ሆኑ ረቢዎች መጀመሪያ ቁርአንን ያነቡትና በቃላቸው ሸመድዱታል አይደለ? በቃ እንትን ይሉታል፣ ያስተምራሉ ለሌሎቹ። አሁን ምን መሰለህ እኮ ላስረዳክ። ምን መሰለህ እኛ አሁን ቁርአንን ስንማር መጽሐፉ ተሰጥቶክ አንብበው በቃ አይደለም የምትባለው። የሚያሳፍዝ የሚያስቀራክ ሰው አለ። ገባክ አይደለ? የሚያስቀራክ ሰው አለ እኮ። የሚያስቀራክ ሰው ከየት አምጥቶ ነው የሚያስቀራክ?
እኮ መቼም ነብዩ መሐመድ ወይ አላህ ተነግሮት አይደለም ከቁርአኑ ላይ ነው መጀመሪያ የሚያነበው አይደለ? አይደለም ይልንገርክ ስማኝማ መጀመሪያ ማልንገር መጀመሪያኛ ቁርአን የምንለው ቁርአን ማለት ይሄ የሚቀራው ነው። ገባክ አይደለ? ቃሉ መጽሐፉን ቶ ወረቀቱን ቶ ገባ አይደለ? ተረዳኸኝ? ማልንገር ይሄኛው ቃል መጽሐፍ ላይ ተጽፏል፣ ወረቀት ላይ ተጽፏል። አንደኛ ነገር፣ ሁለተኛ ነገር ደግሞ ቁርአንን ያፈዙ ሰዎች እኛን ያስቀሩናል። ገባ ያልኩ ነገር እኮ እነዚህ ሰዎች ከየት አፈዙት? እሺ ንገረኝ። እነሱም ቀርተው ነው ከየት? ከቁርአን ላይ ከዛ የሚያስቀራቸውም ሰው አለ፣ የሚያስቀራቸውም ሰው አለ። ሆኖም ቀረ የሚያስቀራቸው ሰው እኮ ቁርአንን አንብቦ ነው የሚያስቀራቸው እንጂ ቁርአንን ሳያነብ ያስቀራቸው እነሱም አይደለም። እነሱም ስላነበቡ ሳይሆን የሚያስቀራቸው ሰው አለ ቁርአንን ያፈዘ እኮ። ያ ቁርአንን የሚያስቀራቸውም ሰው ሆኖም ቀረ ማንበብ አይቀርም ቁርአንን ሳያነበው መቼም እሱም አፍዞ ነው እኮ አልኩህ። አሁን መጽሐፉ አንተ እንድትጠቀምበት ነው እንጂ ኦልሬዲ ቁርአን መጽሐፉ የለውም። ቁርአን ቅዱስ ቁርአን መጽሐፉ ኖ የማኛ ቁርአን የምንለው ቃሉን ነው። መጽሐፉ ዋጋ የለውም አለው፣ እሱ ሌላ ነገር ነው። ግን አሁን ነብዩ መሐመድ ቁርአን ወረደላቸው፣ ስማኝ በስነ ስርዓት። ከዛ በኋላ እሳቸው ሰሃባዎችን አሳፈዟቸው፣ እንደገና አጻፏቸው። ሰሃባዎቹ ደግሞ ቀጠሉና እነሱም ለሰው አሳፈዙ። ቁርአንም እንደዛ እያለን ይመጣ ከባካረ እንጂ ቁርአን እኛ ሰዎች ነው የሚያስቀሩ። እሺ አሁን ጥያቄ እኔ የቱ ጋር መሰለህ? ጀስት ቁርአን ላይ የተጻፈውን በሙሉ ትቀበላለህ፣ ከቁርአን ውጪ የተጻፈ አትቀበልም አይደለ? እሺ ነው አይደል? መጀመሪያ ለሙስሊም ቁርአን ላይ የተጻፈው ከታፈዘው ጋር አንድ አይነት መሆን አለበት። ስለዚህ አሁን እንደ ድንገት ተጻፈ ከመሳፈዙ ጋር ካልሆነ አትቀበሉም ማለት ነው። አልቀበለው አይደለም። ኦኬ ምክንያቱም ቁርአን ብለህ የምትጻፈው እዛው ቃሉን ነው ብለኸኛል። ቃሉና ወረቀቱን አይደለም። አዎ ቃሉ ላይ አለ። እዛ ላይ የሚጻፉ ነገሮች አሉ አይደለ? እነዛ የሚጻፉ ቃሉ አይደለም ወረቀቱ ላይ እኮ ወረቀቱ ላይ የሚጻፉ ቃላቶች ናቸው። የታወቀ በቃ ቁርአን ከሆነ አዎ። ስለዚህ እኔ የምፈልግ ያ ቃል ምክንያቱም ቅጂዎች ስልህ እኮ መጽሐፉን ሳይሆን ቃላቱን ነው የምልክ። ምክንያቱም እነዛ ባተኛው ክፍለ ዘመን የነበሩ ኮዲስኮች አልኩ ነብዩ መሐመድ ከሞተ ከ20 እስከ 40 ዓመት በኋላ ዩናውያን ብዙ ቅጂዎች አቃጥለዋል ተብሎ ብዙ ቅጂዎች ጠፍተዋል ይባላል። እሺ በታሪክ ማለት ነው። ስለዚህ እሺ የጠፉት ምንድን ናቸው እኮ? እኔ እኮ ያን ነው የምጠይቅህ። ቁርአን እኮ የጠፋው ምንድን ነው? የጠፉት አሁን ለምሳሌ ልንገርክ፣ ጠፋም ከሆነ ይጥፋ፣ ተቃጠለም ከሆነ ተቃጠለ። የተቃጠለው የጠፋው ምንድን ነው? አዎ የኔ ጥያቄ እኮ ተቃጠለም የተቃጠለው ግን ወረቀት ነው፣ የሆነ መጽሐፍ ነው። ቁርአን ግን ስቲል ነው አለ ነው የምልክ። አልሰማኝም ካለ አሁን ማስረጃ ስጠኝ እኮ ነው ያልኩት። ለምን ነው ማስረጃ የምሰጥክ? ኮዲስኩ የተረጋገጠ በሰባተኛው ቀን በኋላ የተረጋገጠ ኮዲክሱ ምንድነው? እሱ ምንድነው? እኔ አልገባኝም። ስለ ወረቀት ነው ጥያቄ? ስለ ቅጂዎች እኮ ነው እያወራን ያለነው። ቅጂዎቹ ምንድነው ማለት? አሁን አንድ መጽሐፍ፣ አሁን አንድ ወረቀት፣ አንድ ሰው ቁርአን ጻፍኩኝ ብሎ ከተጻፈ ይሄ ቁርአን አይደለም፣ ዝም ብሎ መጽሐፍ ባደ ቁርአን ይታፈዛል ያልኩ ስማ እንዲያለ አሁን ለምሳሌ አንድ ቁርአን ያፈዘ ሰው አለ። ከዛ በኋላ ከቁርአን ጋር ይታይና ቁርአን ትክክል ካልሆነ ቁርአኑ ይስተካከላል፣ ወረቀቱ ይስተካከላል የሚል ማስረጃ እስቲ ካለ እስቲ ማለት ይስተካከላል ነው አሁን ሐሳፊት ባይሆንና ባይገናኝ እሱ መጽሐፍ ይስተካከላል የሚል መረጃ ካለ እስቲ እና ታዲያ የተለያየ ይላል እንዴ? ምን አይነት ጥያቄ ነው የምትጠይቀው እኮ? ማንም ተካከለው ወይስ መጽሐፉ ነው የሚስተካከለው? ኖ ማፈዝ እንደሆነ አልገባህም እኮ መጀመሪያ አልሰማኸኝም እንዴ? ማፈዝ ምን ማለት ነው? ልንገርህ፣ ቁርአን ያፈዙ ረከተዝ ሚሊዮን ያለው ሰዎች ይችላሉ አልከኝ። ለምን ነው እንደዛ ያልኩ?
የመጣ ስለሆነ ከነብዩ መሐመድ ስለመጣ ብለኛል። ከዛ ጀምሮ ምኑ ቃሉ እኮ የሚታፈዘው ቃሉ ነው ታፈዘው ወረቀት ነው ነገር ምንም ልጅ ቆይ ምልልስ ስለሆነ ምልልስ ስለሆነ እኔ በስነ ስርዓት አስረድቻለሁ። ወንድሞች የሚጨምሩልን ነገር ካለ ይጨምሩልና ወያኔዳል ወአለይኩም ሰላም ምጨምርለት ነገር ካለ አልሐምዱሊላህ ምጨምርለት ነገር ካለ ግልጽ ነገር ስለሆነ ከኔ ጋር ተመሳሳይ ነገር ነው የሚነግሩ፣ ግን የሚጨምሩልን ነገር ካለ ይጨምሩልን። አይደለም ቆይ አንዴ ካንተን ጨርስ። ለማካብቲ ጋር ችግር እሺ ያፈዙ ሰዎች አሉ። ከዛ ቁርአን አለ አልከኝ። ስለዚህ ቁርአን አለ መቻል የተጻፈው በወረቀቱ ላይ ነው እያልኩ ያለሁት። በወረቀት የተጻፈው አለ። ስለዚህ በወረቀት የተጻፈው ቁርአን ካፈዙ ሰዎች ጋር ኢንፋሊብል ነው ፋሊብል ነው ያ ቁርአን? ምክንያቱም የሚታመን ነው ወይስ ደግሞ ሊሳሳት የሚችል ነው ወይስ የማይሳሳት ነው? ምክንያቱም የታፈዘው የማይሳሳት ነው። የታፈዘው የማይሳሳት ወረቀት ላይ የተጻፈው ወረቀት ላይ የሚጻፈው ደግሞ ሰዎች ናቸው የሚጽፉት። ስለዚህ ሊሳሳት ይችላል ነው። ከዛ ድረስ የመጣው አላህ አወረደን ያልከው ቃል ሊሳሳት ይችላል ማለት ነው? ኖ አይደለ፣ ቃሉማ የታፈዘው እኮ ነው አልኩክ። አልሰማኸኝም እንዴ? እሺ ወረቀት ላይ የተጻፈውስ ሊሳሳት ባይዘው ቃልም እኮ እየተቀባበለ ሲመጣ እኮ ሊሳሳት ይችላል። ቆይ እሱን ይሄማ መሰለኝ አላህ ተጠብቀዋለሁ ብሏል። እስካሁን ተጠብቋል። ቁርአን የተበረዘ ካለ መረጃ አምጣ። ቦታ የትም ሀገር ያለው ቁርአን አንድ ቁርአን ነው። እኛ አንድ ቁርአን ነው እስካሁን ያለው። ገባካ አይደለ? ስለዚህ እኛ ገባካ ይነበባል። መታፈዝ ማለት አንድ ሰው ቁርአንን በቃሉ ያውቀዋል ማለት ነው። ሙሉ የትኛው ምዕራፍ ምን እንደሆነ በስነ ስርዓት ያፈዘዋል። ገባክ ያልኩ ነገር? ስለዚህ መቅራት ሰማም እንዴ እኮ የሚቀራው ከየት ነው? ቁርአን አይደለ እንዴ የሚቀራው? ያፈዙ ሰዎች አሉ። ያፈዙ ሰዎች የያሲን ምዕራፍ ምናምን እያሉ ሲሉ የያሲን ምዕራፍ ምን ላይ ሆነ ወረቀት ላይ አንብበው ነው እዚህ ምዕራፍ ላይ ምናምን እያሉ አፍዘው በቃላቸው ያውቁታል። እነሱ በቃላቸው እንዴት አወቁት? ከመጀመሪያ አንብበው ሸምድደውት እነሱም አፍዘው። ኦኬ እሺ፣ ሌሎቹ ይመልሱልኝ። እሺ ይጨምሩልኝ። እሺ አባይዜ ጀዛከላሁ ኸይር። ይሄ የቁርአን አመጣጥ ነው። ሁለት አይነት አመጣጥ አለው። አንደኛው ኦራል የሚባለው ነው። አስፈሪስ ራሱ ለራሱ የሚመጣው በዚያ ኮንቴክስት ነው። ኢት ሚንስ በቃል ደረጃ ነው የመጣው፣ በልባቸው ላይ የወረደው እንጂ ወረቀት አልነበረም ወደ ራሱ ሰለም የወረደው። ሁለተኛው ደግሞ በሱሁፍ በሚባል ደረጃ የመጣው ነው። እንግዲህ ወደዚህ ሀሳብ ስንመጣ በኦራል ኮንቴክስት ላይ ለመጣው እርግጥ የሆነ ነገር አለ። ያንን ነው ራሱ ሰለም በእርግጥ ያሰፈረው። ጃም ደግሞ ትክክል ያስረዳኝ ነው። አሁን ጃ ያነሳለህ ፖይንት በዚያ ላይ ዲፔንድ ኢት ሚንስ ወደ እነሱ ሲመጣ ወደ ሰሃቦች ሲመጣ መጀመሪያ የተቀበሉት ይሄ ኦራል የሆነውን ነገር ነበር እንጂ ከጽሁፍ ወደ ጽሁፍ እያገላበጡ አይደለም መጀመሪያ የተቀበሉት። እዚህ ጃ እርግጠኛ እንድትሆን የፈለገው በዚህ ኦራል በሆነው ኮንቴክስት ላይ ነው ማለት ነው። እና ከዚህ ኦራል ወደሚባለው ኮንቴክስት አልፈን ወደ ሱህ ወደሚባለው ፖይንት ስንመጣ የሚነሱ ፖይንቶች አሉ። ምናልባት ባሪያ ምንድን ነበር ያልከኝ? እኛ ግን አለ ምንድን ነበር ተቃጥሏል ያልከው? ዩማያውያን ያቃጠሉት ብዙ ቅጆች አሉ። ይሄም በብዙ እንትኖች ዩማያውያን እነማን ናቸው? ቁርአን ቆይ ልንገርህ። መጀመሪያ ቁርአን አለ አይደለ? ነብዩ በወረቀቱ ላይ ያለው ነው እያተኮርኩ ያለሁት። ዩማያውያን እነማን ናቸው? እኔ አሁን ዩማያውያን እንትን ኢብራሂም አለ ዩማያውያን ታውቃቸዋለህ? እኔ ያላውቃቸውም ግራ ገብቶኝ። እናንተ ሰፈር ባለሱቅ ናቸው መሰለኝ። አላወቃቸዋቸው ገብታችሁ ኢስላሚክ ሂስትሪ ላይ ፈትሿቸው። ምክንያቱም አቡበከር አለ እንትን ነው። እኛ ግን ቀደም ጃም ሲል የነበረው እንግዲህ ያው እንዳለህ ነው። አሁን አህመድ ጋር ስትሄድ ያየነው ነገር ምንድነው?
ዩማዋያን የሚል ነገር ራሱ ሌላ ታሪክ ነው። ይህን ሁሉ ነገር ችሎ ነው ሲያስረዳ የነበረው ጃና። ከዛ አንፃር ነው እስቲ ንገረን ስለነ አወቀር ካንዲ አወቃችሁ ያወቀን ብለው ሄዱ ማጥናት ማናቸው ራሳችሁ ታቋቸዋላችሁ። ለምከፍታ ያሳየናል በቃ የሚያውቀው ከይተ ኢብራሂም አቡበከር ደግሞ ስለ ጃ ትዕግስት ነው ሊነገር የሚፈልገው። ብዙ ነገር ይችላል ጃ ሶሪ በጣም ይቅርታ ለምስቀው ግን እሺ አሳየን ዩማውያን እና ማናቸው ካሜራ ከፍታ አሳየን። ስንት ነገር አፈጠ ኮዴስኩም ራሱ ይችላል። እሺ ጃ ወላሂ እኔ በጣም የኮራበት ነገር በጃ ምንድነው አንደኛ እኔ ብሆን ሱብሃንአላህ ወላሂ ላዚ ስንት ነገር ተፈጥሯል። እሺ ምን መሰላችሁ ይሄ የበርኒንግ ሲወራ ስለ ቁርአን መቃጠል ሲወራ በታሪክ የሚነገር ነገር አለ። አንድ በዛው በሙስሊሞች ለስፔሲፊክ ፐርፐስ የተቃጠለበት ኮንቴክስት አለ። በስፔሲፊክ ምክንያት አለ የተቃጠለበት ነገር አለ። እሱ ላይ እንመጣለን ኢንሻአላህ እሱ ላይ እንመጣለን። ሌላኛው በታሪክ የተፈጠረው ነገር ምንድነው ሙስሊም ካልሆኑ አካላት ያሉ ቃጠሎች አሉ። ያው በኋላ የመጣ ነገር ማለት ነው። በኋላ በእነዚህ በሞንጎል ኢንቬዥን በ1258 የተፈጠረ ታሪክ አለ። ወደ ክሩሴደሮችም ስንመጣ በ1099 የተፈጠሩ ታሪክ ጦርነት ሆናን አካባቢ ያለ ነገር አለ። በስፔኖችም የተፈጠረ ነገር አለ። ከዛ 18ዎቹ 19ኛው ክፍለ ዘመን ስትመጡም ደግሞ ያለ ታሪክ አለ። ነገር ግን በሙስሊሞች በራሳቸው ተቃጥሏል የሚባለውም ደግሞ ታሪክ አለ ለብቻው ማለት ነው። እሱ ምንድነው በኸሊፋው በኡስማን ኢብኑ አፋን ያለ ታሪክ ነው። አሁን ቁርአን ወደ ረሱል ሰለም በልባቸው ላይ ከመጣ በኋላ ረሱል ሰለም ኦራሊ አስተላልፈዋል ያንን ነገር። በጽሁፍ ደረጃ ደግሞ የጻፈ ነገር አለ። ያ ሱሁፍ እንለዋለን። ወደ ሱሁፉ ስንመጣ ሱሁፉን በኦቶግራፍ ማለትም ኦሪጂናሊ ከረሱል ሰለም ስር ሲጽፉት የነበረው ነገር አለ። አንድ እሱን ያዙልኝ። ከዚያ በኋላ ደግሞ ያ ነገር ኮፒ ተደረገ ወይም ደግሞ ፐርሰናሊ ሰሃቦች ለየብቻቸው በየግላቸው ዱዓ እየጨመሩ ሲጽፉበት የነበረ አለ። ረሱል ሰለም ማብራሪያ ለሚያዝ ሲሉ የጻፉበት አለ። ይሄ ቁርአንን በሚያስታውሱበት ልክ ማለት ነው። ለምሳሌ እኔ ከፋቲሃ በላይ በቀራን ባስታውስ በቀራን አስቀድሜ ልጽፍና መጨረሻ ላይ ደግሞ ፋቲሃን ደግሞ በማስታውሰው ልክ ልጽፍ እችላለሁ። ያው ፋቲሃ ነው የሚገን ፋቲሃ ደግሞ እንበለውና እንደምሳሌ እንደዚህ ነው። ወይ ደግሞ ኢምራንን በጣም ቢይዘው ከኦርደር አኳያ ፋቲሃ በቀራ ኢምራን አይደለም የሚለው ነገር ግን ኢምራንን ይበልጥ ባስታውስ ኢምራንን ቀድሜ ልጽፈው እችላለሁ። ከዛ በቀራን ደግሞ በማስታወስ ልክ ደግሞ አስከትዬ ልጽፍ እችላለሁ። ሰሃቦች በዛ ልክ ደግሞ ይጻፉበት ኮንቴክስት ነበር። እናንተና ነው አይ ቲንክ ኢብኑ መስዑድ መሰለኝ አይደል አውቂ ፋቲሃን በቀራ ስለሚያስታውሰው ሌሎች ማስታወስ እስከሚችልበት ኮንቴክስት ድረስ በጽሁፍ ደረጃ ሲያጻፍራቸው ነበር ማለት ፋቲሃን ያውቀዋል። ስለዚህ ፋቲሃን አልጻፈውም። ሌሎችን ደግሞ ማያስታውሳቸውን ደግሞ በጽሁፍ ደረጃ አስፍሯቸው ነበር። ወጥቷል። ሰሃቦች በየራሳቸው የራሳቸው የሆነ ኮዴክስ ነበራቸው። ራሳቸው በፈለጉበት የሆነ አደራደር፣ ራሳቸው በፈለጉበት የሆነ ማብራሪያ በመጨመር የራሳቸው የፈለጉት የሆነ ዱዓን በማስፈር የራሳቸው ኮዴክስ አላቸው። ወጥቷል። አሁን ወደ ፖይንታችን ወደ ሜን ፖይንታችን ስንመጣ ይሄ ወደ ኡስማን ኢብኑ አፋን የሞንጎሎች ምናምን ታሪክ እንደነገርኳችሁ ወደ 13ኛው ክፍለ ዘመን ከዚያ በኋላ የሚፈጠር ታሪክ ነው። አሁን በሙስሊሞች ያለው በርኒንግ ወይም ይሄ መቃጠል የምንለው ነገር በምን አይነት አውድ ነው የተፈጠረው የሚለውን ጥያቄ ነው መነሳት ያለበት። ብዙ ጊዜም ስለሚነሳ እንድትይዙት ነው። እንግዲህ እስልምና በጣም ይስፋፋል። በጣም ሲስፋፋ እስልምና ረሱል ሰለም